የኢትዮጵያ ትብብር ንቅናቄ በኢትዮጵያ ስለ ታጋዮች ህብረት ስለ ሽግግር ሂደትና ስለ ሽግግር መንግስት በሚሉ ርዕሶች ስላዘጋጀው ዙም ጉባኤ የወጣ ማስታወቂያ ዘርፈ ብዙ በሆኑ ችግሮች በተጠመደችው ውዲቱ ሀገራችን ኢትዮጵያ የሚታገሉ የታጠቁ ኃይሎች በመጀመሪያ በመሃላቸው ትግላቸውን እንዴት ማስተባበር አለባቸው? በጥቅሉ በሰላማዊና በትጥቅ ትግል የተሰማሩት ኃይሎች ከሰፊው ህዝብና ከሲቪክ ማህበራት ጋር በመተባበር ፍትሃዊና ዲሞክራሲያዊ ስርዓት ለመገንባት ሀገራችንን በጋራ እንዴት ማሻገር ይችላሉ? ይህን ለማሳካት ምን አይነት ተግዳሮቶች አሉ? እነዚህን መሰናክሎች ለመወጣትስ ምን መደረግ አለበት የሚሉ ቁም ነገሮች በመጀመሪያው ውይይት ክፍል ይስተናገዳሉ። ከዛስ ሁሉም ባለድርሻዎች ማለትም ስቴክሆልደርስ በእውን ያካተተ የሽግግሩ ሂደትና የሽግግር መንግስት እንዴትና በማንስ ሊመሰረት ይችላል የሚለው ሁለተኛው ውይይት ርዕሳችን ይሆናል። ይህ በጥናትና በምርምር ላይ የተመሰረተ ታሪካዊ ዙም ውይይት እንዳያመልጣችሁ በአክብሮት ተጋብዛችኋል። ቀኑ እሁድ ፌብሩዋሪ 1 2026 ዓ.ም ከሰዓት በኋላ ከ2 ፒኤም እስከ 6 ፒኤም ኢስተርን ስታንዳርድ ታይም የኢትዮጵያ ትብብር ንቅናቄ ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በእለታዊ ጉዳዮች መረጃ በመስጠትና በአንዳንዶቹ ላይ ትንታኔ በማቅረብ ወደ እናንተ የሚደርሰውን የአንከር የመረጃ ክፍለ ጊዜ ነው ይዘን የመጣ ነው ከጋዜጠኛ የሰብአዊ መብት ተሟጋችና የኢኮኖሚ ባለሙያ ዘሪሁን ተስፋዬ ጋር በመሆን የዕለቱን መረጃዎች ወደ እናንተ እናቀርባለን በአንዳንዶቹ ላይ አስተያየት እንሰጥበታለን አብራችሁን በመቆየት ዝግጅታችንን እንድትከታተሉ ግብዣችን ነው መልካም ጊዜ ጤና ይስጥልን ዘሪሁን ጤና ይስጥልኝ መሳይ እንደምን ዋልክ እንደምን አረፈድክ ዘሪሁን እንግዲህ በርካታ ጉዳዮች አሉ ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ መመስረቱ እንደዚሁም በወልቃይት አካባቢ ያለው አዳዲስ ክስተቶች ህወሓት በኩልም የሚታየው አንዳንድ የተለዩ እንቅስቃሴዎች አሉ አንድ የህወሓት ጀነራል በህወሓቶች መታሰራቸው ተሰምቷል እነዚህ ክስተቶችንም የምናነሳበት ይሆናል አብይ አህመድ በብርን በኢትዮጵያ ለማተም የሚያስችል እንቅስቃሴ እንደሚደረግ አስታውቋል ብር የሚታተመው በውጭ ሀገር እንደሆነ ይታወቃል በዘመናዊ መንገድ የብር ኖቶች ተግባራዊ ወይም ደግሞ ወደ ገበያ መግባት ከጀመሩ አንስቶ በውጭ ሀገራት የሚታተመው ኢትዮጵያ ብር ኖት አሁን በሀገር ውስጥ ይታተማል የሚል ነገር አንስቷል ሰሞኑን የኢኮኖሚ እምርታ የፋይናንስ እምርታ በኢትዮጵያ በሚል አንድ መድረክ ላይ ብዙ ነገሮችን አንስቷል እሱ ጉዳይ ላይም የምንወያይ ይሆናል እንግዲህ ርዕሰ ጉዳዮችን በቀደም ተከተል ያነሳው አብረን ከተመልካቾች ጋር እንቆያለን ዘሪሁን የማስቀድመው ከአማራ ፋኖ ብሔራዊ ንቅናቄ ምስረታ ጋር በተያያዘ ያሉትን መረጃዎች ይሆናል በዛሬው ዕለት እስክንድር ነጋ አርበኛ እስክንድር ነጋ አንድ ደብዳቤ ማስገባቱ ተሰምቷል ደብዳቤው በድርጅቱ ወይም በአዲሱ ንቅናቄ ውስጥ ከጀርባ በመሆን በተራ አባልነት ለማገልገል እንደምፈልግና አሁን የተሰጠኝን ኃላፊነት በሌላ ሰው እንዲተካ በአክብሮት ተጠይቃለሁ በሚል የገለጸው ደብዳቤ ነው በተለየ ትርጉም የወሰዱትም አሉ ይሄ ደግሞ የሚጠበቅ እንደሆነ የሚያውቁ ሰዎች ብዙም ያልተደነቁበት ሁኔታ ነው የተፈጠረው ለማንኛውም ከምስረታው ከንቅናቄው ምስረታ እውን መሆን ጋር ተያይዞ ያሉትን ጉዳዮች እናነሳለን እስቲ አንተ ምን አልክ የአማራ ፋኖ አንድ ሆነዋል ዛሬ የተቀሩ አመራሮች መግለጫ ሰጥተዋል አንድ ሆነናል እናንተም አንዱኑ ሲሉ ነው ያሳወቁት ዘሪው ምን ማለት ይቻላል የአማራ ኃይሎች እንግዲህ ወደ አንድ ቡድን መምጣታቸው ሁልጊዜ ስንታገል ለማን ነው ስንጠይቅ የነበረው ነው ከብሔር ትግል ባሻገር ወይም ደግሞ የአማራን ህዝብ ወደ ነጻነት ከማሻገር ባሻገር ደግሞ ሌላውን ማህበረሰብ ወደ አንድ የሚያመጣ ድርጅት ወይም ተቋም እንዲመሰረቱ የሚጠበቅ ነበር ማህበረሰቡም ሲወተውተው የነበረ ነው እንግዲህ አብይ አስተዳደር እንደምታውቀው እንግዲህ መጨረሻዎቹ ወቅት ላይ የደረሰበት መዋቅሩ የፖለቲካ መዋቅሩ የላላበት ማዕከላዊ መንግስቱ ብቻ ተጠናክሮ የሚገኝበትና ክልሎችን ማስተዳደር የማይችልበት ደረጃ የደረሰበት መንግስት ስርዓት መሆኑን እናውቃለን ስለዚህ ተቋሚ ኃይሎች ወደ አንድነት መምጣታቸው የኢትዮጵያን ራዕይ ተስፋ የበለጠ የሚያጎላ እንደዚሁም ደግሞ የማህበረሰቡን የነጻነት ጉጉት እውን ወደ ማድረግ የሚያቀርብ ነውና ይበል የሚያሰኝ ነው እንግዲህ ባለፉት 3 እና 4 አመታት በተለይ በአማራ ክልል እየተካሄደ ያለው ጦርነት የማህበረሰቡን በኢኮኖሚ በስለንቦና እንደዚሁም የማህበራዊ ቀውስ በመፍጠር ያለውን
ችግሮች የምናውቀው ነው። በተለይ ደግሞ የፋኖ አመራሮች በተለያየ ክፍል ተከፋፍለው እርስ በራሳቸው የሚያደርጓቸው የሐሳብም ሆነ ሌሎች መጓተቶች በትግሉ ላይ የራሱን ተጽዕኖ አሳድሮ ነበረ። በመጨረሻም እንግዲህ በዚህ ሳምንት እንደሰማነው የሐሳብ ልዩነታቸውን ወደ ኋላ ብለው ነገር ግን አንድ ዓላማ ወይም ደግሞ አንድ ግብ ይዞ የአማራን ሕዝብ እንዲሁም ደግሞ የኢትዮጵያን ሕዝብ ወደ ተሻለ የዲሞክራሲ ስርዓት ለመምራት አንድነት ይሻለናል ብለው መምረጣቸው ይበል የሚያሰኝ ነው። እንግዲህ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ በተለይ የትግል እንቅስቃሴ በሚደረግበት ወቅት እንግዲህ ፈታኙ ወቅት በተለይ የመጀመሪያዎቹ ወቅት ናቸው። የኦነግን መመልከት ትችላለህ። የቲፒኤልኤፍ የትግራይ ነጻነት ኃይሎች እንቅስቃሴ ጅማሮ ላይ መመልከት ይቻላል። እንደዚሁም ደግሞ የሻዕቢያ በተለያየ አገሮች እንደዚሁ በተለይ በኢሲያ አገሮች ይደረጉ የነበሩ የነጻነት ትግሎች መጀመሪያዎቸው ላይ ወይም ደግሞ ገና በእንጭጭነታቸው ወቅት እንዲህ አይነት የሀሳብ ልዩነት፣ ሽኩቻ፣ በአንድነት በቆሙ ኃይሎች እርስ በርስ መጠዛጠዝ የህዝቦች ፍላጎት ወይም ደግሞ የነጻነት ጥያቄ ሲጓተት ተመልክተናል። እንግዲህ ያንን ቀርፈው የወጡ ይመስለኛል። የትኛውም የፖለቲካ ኃይል ጅማሮ ላይ በሀሳብ መፋጨት መቻል አለበት። ልዩነቱን አጥርቶ መውጣት መቻል አለበት። አሸናፊ የሆነው ሀሳብ ነጥሮ ገዢ መሆን መቻል አለበት። ስለዚህ አይ ቲንክ የፋኖ ኃይሎችም እዛ ደረጃ ላይ እየደረሱ ይመስለኛል። እንግዲህ ይሄ ኃይል ነው በዛ ክልል ብቻ ተወስኖ ሳይሆን በሌሎች ክልሎች ላይ የሚደረጉ እንቅስቃሴዎችን በማስተባበር የተሻለ አንድነትን በመፍጠር ይሄ በመውደቅ ላይ ያለን መንግስት ለመጣል የሚደረገውን እንቅስቃሴ ማገዝ የሚቻለው ማለት ነው። ስለዚህ የፋኖ ኃይሎች በአጠቃላይ ወደ አንድነት መምጣታቸው እጅግ የሚያስደስት፣ በተለይ ደግሞ በዛ ጦርነትና በችግሩ ስለሚገኘው ማህበረሰብ ደግሞ ትልቅ ተስፋ የሚሰጥ ነው ብዬ አስባለሁ። ዘሪሁን እንግዲህ የፋኖ አንድነትን በተመለከተ ያው ላለፉት 2 ዓመት ከ8 ወር ወደ 3ኛ ዓመታቸው እየመጡ ይገኛሉ። በዚህን ወቅት ሁሉ አንድ ሁኑ የሚለው ነው። ቀላል ጊዜ አይደለም የታለፈው። እውነት ለመናገር 200 ከዛ በላይ የተበጣጠሰ ምንድነው ኃይል ነበረ በመላው አማራ ክልል ውስጥ የነበረው። ያ ቀስ በቀስ ወደ እዝ ወደ ቀጠናዊ ትስስር በኋላም ወደ አማራ ፋኖ ብሔራዊ ኃይልና ወደ አማራ ፋኖ ህዝባዊ ድርጅት ወደ 2 ድርጅቶች ከተጠቃለሉ በኋላ አሁንም ገና ነው። አማራ ብሎ 2 ድርጅት አያስፈልግም። አንድ ዓላማ አላችሁ፣ ግባችሁ አንድ አይነት ነው፣ የቆማችሁት ለአንድ ህዝብ ነው። ስለዚህ የምን 2 ድርጅት ነው የሚል ጫና ከውስጥም ከውጭም ከሰራዊቱ ሳይቀር ከፋኖ ታጋዮች በግራም በቀኝም ካሉት ውጭ ሀገር ካሉትም የትግሉ ደጋፊዎች በአጠቃላይ ከአማራው ህዝብ የሚመጣው ግፊት በቀላሉ የሚቋቋሙት ስላልሆነ የፈለገም ያልፈለገም በምንም ይሁን በምን እንደ አንድ ድርጅት ሆኖ መምጣቱ የማይቀር ጉዳይ ሆነና በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። እንግዲህ አንድ መሆን እንዲሁ በቀላሉ የሚታይ አይደለም። በተለይ አገዛዙ መንደር ከምንም በላይ ይሄ አንድነት እንዳይመጣ የሚቻለውን አድርጓል። ገንዘብ ገዝቷል። የድሮን ጥቃት በመፈጸም የተለያዩ ድምጾችን በማውጣት የፋኖን አንድነት ለማፍረስ ያልሄደበት ርቀት የለም። በመጨረሻም በቅርቡ የምታየው ነው። የተንጠባጠቡትና የቀሩት ቅርብ ወራጆች እንዳለ ተጠቃለው ሲገቡ ምንድነው እየመጣ ያለው? እውነትም አንድነቱ እየመጣ ነው። ይሄ አንዱ የአንድነት መምጫ ምልክቱ ይሄ ቅርብ ወራጆችና የተለየ ተልዕኮ ያላቸው ሰዎች ይወጣሉ፣ እየጮሁ ክህደታቸውን በደንብ የሚያስመሰክሩበት ጊዜ አሁን ነው ብለን ስንጠብቅ ነበር። ያ ሆነ። እነሱ ተጠቃለው ሲወጡ አንድነቱ ሆኖ ተበሰረ። ስለዚህ ከዚህ በኋላ ለአማራ ህዝብ ብቻ ሳይሆን ለኢትዮጵያ ተስፋ የሆነ ተቋም ሆኗል። ነገሩ አልጋ ባልጋ አይደለም። ብዙ ነገር ማድረግ አለባቸው። ብዙ ጥንቃቄ ማድረግ ይገባቸዋል። እንደ ዛሬው አይነት የእስክንድር በትህትናና ፍጹም ከራስ በላይ በመሆን እኔ ይቅርብኝ፣ እኔ ከጀርባ ብሆን ይሻላል፣ እኔ በተራባልነት ብሰራ ይሻላል ብሎ በዚህ አይነት ትህትና መልቀቂያ ሲያስገባ ይህንን እንደ ትልቅ ዜና አድርገው አንዴ ሰበር ዜና አንዴ አሁን የደረሰን ዜና በሚል በከፍተኛ ድምቀት ሊያጫጩ የሞከሩ የብልጽግና መንደር ሰዎችና ብጭምብል የለበሱ የተለያዩ ሰዎችም እንደዚሁ ዛሬ ጮክ ብለው ሲናገሩ ሰምተናል። ምን መደረግ አለበት? ከዚህ በኋላ ይሄ ድርጅት ተመስርቷል። እንደው ምን ማድረግ አለበት ብለህ ታስባለህ? በጣም ጥሩ። እንግዲህ ብዙ ጊዜ የሚባላል የትግል እንቅስቃሴን በተመለከተ የነጻነት ታጋዩ ይሞታል እንጂ ትግሉ አይቆምም። ትውልድ እየተተካካም ቢሆን በቅርብ ወራጁ እንዳለ ሆኖ እየተተካካ ይሄዳል። የአማራ ህዝብም ለነጻነቱ የሚያደርገውን ትግል ከጀመረ ሰነባብቷል። በቅርብ የሚወርዱ ሰዎች
ቀድሞ የወረዱ ብቻም ሳይሆኑ ሌሎችም እንደዚሁ የሚንጠባጠቡ አይጠፉም። ይሄ የማንኛውም ትግል የነጻነት ትግል እንቅስቃሴ አንዱ ማሳያ ነው። እንደምታውቀው ደግሞ የአብይ መንግስትም የራሱን ፕሮፓጋንዳ፣ ድለላዎች፣ ማባበያዎች በመስጠት የሚያደርጋቸው እንቅስቃሴዎችም ቀላል የሚባሉ አይደሉም። በእነሱ የሚታለሉ ማባበያዎቹ የሚያጓጓቸው ሰዎችም እንዳሉ የሚታወቅ ነው። ነገር ግን አሁን አንድነታቸውን እነሱ በአደባባይ መግለጽ መቻላቸው እና በቁርጠኝነት ከአሁን በኋላ የምናደርጋቸው እንቅስቃሴዎች ሁሉ በዚህ ማዕቀፍ ውስጥ ነው በሚል መነሳታቸው እጅግ የሚያስደስት ነው። ነገር ግን አሁንም ትግሉ እዛው ሜዳ ላይ መሆን መቻል የለበትም፣ ወይም ደግሞ በአማራ ኃይሎች ላይ ብቻ የተወሰነ መሆን መቻል የለበትም። እንቅስቃሴያቸው አጠቃላይ የኢትዮጵያ ነጻነትን ማወጅ እስከሆነ ድረስ በሌሎች ከተሞች፣ በሌሎች ክፍላት ሀገራት የሚደረጉ የነጻነት ትግሎችን ሁሉ ማገዝ፣ ማበረታታት፣ በስልጠናም ይሁን በአስፈላጊው ድጋፍ በማድረግ ማንቃትና ወደ እነሱ ጎራ መሳብ መቻል አለባቸው። በተቻለ መጠን ደግሞ ይሄ ማህበረሰብ ይህን ጦርነት ገፈት ቀማሽ ነው። እንግዲህ በተደጋጋሚ እንግዲህ እናንተም እንደምትዘግቡት የአብይ መንግስት የዓለም አቀፍ ወንጀለኝነትን ሳይፈራ፣ በህግ መዳኘነትን ሳይፈራ በድሮን ጭምር ንጹሐን ዜጎችን እየገደለ ያለበት፣ በተከታታይ ደግሞ ይሄን እያደረገበት ያለበት ሁኔታ ነው። አንዳንዶቹ ከሚዲያ እይታ ውጭ የሆኑ ናቸው የሚፈጸሙት ወንጀሎች። ስለዚህ ይህንን ማስቀረት የሚቻለው ሌሎች ኃይሎችን ወደ አንድነት ማምጣት የመጀመሪያው ስራ በሀገር ውስጥ በተለይ የሚገኙ ተቃዋሚ ኃይሎችን ወደ አንድ ጎራ የመሰብሰብ፣ ምክንያቱም ፋኖ አሁን ያለውን አቅም አሳይቷል። በመሳሪያ ይሁን በሰው ኃይል አደረጃጀት ይሁን እንደዚሁም ደግሞ ወሳኝ የሚባሉ ቦታዎች በመቆጣጠር ይሁን አብላጫነቱን አሳይቷል። ይህንን አብላጫነት ደግሞ ለራስ ጥቅም መጠቀም ያስፈልጋል። ወይስ ሌሎች ኃይሎችን ማምጣት፣ ማስተባበር እና ሀገራዊ አንድነት መልክ መስጠት የሚጠበቅ ነው። ሁለተኛ በዓለም አቀፍ ደረጃ ያለውን እንቅስቃሴ የበለጠ ማጉላት ነው። በተለይ እንደ እስክንድር ነጋ ያሉ ሰዎችን መጠቀም ያስፈልጋል። እስክንድር ነጋ ከአመራር ይልቅ ለእኔ ሁልጊዜም እንደምለው በውጭ ግንኙነት በስትራቴጂ ነደፋ የተሻለ አቅምና እውቀት ያለው ሰው ነው። ተአማኝነቱ ለኢትዮጵያ ሕዝብ ጥያቄ ውስጥ የሚገባ አይደለም። ሁልጊዜም አስበው የነበረው እንዲህ አይነት እውቀት ያለው ሰው፣ እንዲህ አይነት የሞራል ልዕልና ያለው ሰው የምታመጣቸው በአብዛኛው ከጀርባ ሆኖ ስትራቴጂዎችን እንዲመራ ነው። የአመራር ኃይሎቹን ነው የአሰላለፍ የጠባይ ሁኔታ የአመራር ብቃት እየገመገመ ነው ማስተካከያዎችን የሚሰጥ ክሪቲሳይዝ የሚያደርግ ወይም የሚያይስ አይነት ሰው ማለት እስክንድር ነው። ቢኮዝ የሞራል ልዕልናው አለው። እውቀቱ ብቻም ሳይሆን የሞራል ልዕልናው ያለው ነው። ተአማኝነቱ ለኔ ላንተ ሳይሆን ለአጠቃላይ ማህበረሰቡ ነው። ወይም ተአማኝነቱ ለቆመለት ድርጅት ብቻም ሳይሆን ለአጠቃላይ ለመከራ ለሚያየው በአብይ አስተዳደር ጉስቁልና ለሚያየው ማህበረሰብ በአጠቃላይ ነው። ይህ ነው ወገንተኝነቱ። የእስክንድር ሁልጊዜ ለህዝብ ነው። ለአንድ ቀንም ቢሆን ኢትዮጵያን መልቀቅ ያመኛል ያለ ሰው ነው እስክንድር። በዛ ጊዜ እንግዲህ ከእስር ወጥቶ እረፍት የሚያስፈልግበት ወቅት ነበር። እሱ ግን ለደቂቃም ቢሆን ማረፍ አይጠበቅብኝም አያስፈልገኝም ብሎ የሚያምን እስክንድር ከዚህ የሞራል ልዕልና አኳያ በተለይ ቀደም ብዬ የጠቀስኩት እንዲህ አይነት የውጭ ግንኙነቶችን ለማጠናከር እስክንድር በጣም በጣም አጋዥ ሰው ነው። ስለዚህ እስክንድር እንኳን ባይሆን በአጠቃላይ በሁለተኛ ነጥብ እያስቀመጥኩ ያለው ፖይንት ላይ ነው እስክንድርን የጠቀስነው። የውጭ ዲፕሎማሲያዊ እንቅስቃሴዎችን ትግል ሀገሬ ውስጥ ብቻ አይደለም ያለው፣ ወይም ትግሉ ደግሞ ጦርነት ሜዳ ላይ ብቻ አይደለም ያለው። ትግሉ በዓለም አቀፍ ደረጃ በፕሮፓጋንዳም ስለሚሆን ወሳኝ የሚባሉ ሰዎችን በተለይ ዲያስፖራ ውስጥ ማውጣት መቻል፣ እነሱ የዲፕሎማሲውን ስራ የዓለም አቀፍ ማህበረሰቡ ፋኖ ያደረገውን ወይም ደግሞ የአብይ አስተዳደር የፈጸማቸው ያሉትን ወንጀሎች በአግባቡ ለተለየ ማህበረሰብ የሚገልጹ ለአሜሪካ መንግስት ይሁን ለእንግሊዝ መንግስት ይሁን ወይም ለተለያዩ የሰብአዊ ድርጅቶች ይሁን የሚገልጹ አቅም ያላቸው የዲፕሎማሲ አቅም ያላቸውን ሰዎች ማምጣት መቻል አለበት። ይሄ
ሁለተኛው ከፋኖ የሚጠበቅ ጉዳይ መሆን አለበት። እስክንድርን የሚያስገባው ለዛ ነው። እንደ እስክንድር ያሉ አይነት ሰዎች የሞራል ልዕልናቸው ከፍ ያለ እውቀቱ ያላቸው ብዙ ኮንታክትን መፍጠር የሚችሉ የተሻለ የሞራል ልዕልና ያላቸውን ሰዎች ማየት የሚችሉ እንደ እስክንድር ያሉ ሰዎችን መምረጥ ቢችሉና እሱም እንዳለው እንደዚህ አይነት አመራር ገረል ብሎ ከጀርባ እንደዚህ የሚያግዝ አይነት ሰው ቢሆን ይሄኛው በሁለተኛ ደረጃ የጠቀስነውን ጉዳዮች ለመፈጸም ያግዛል ማለት ነው። ስለዚህ ትግሉ ኢትዮጵያ ውስጥ ብቻም ሳይሆን ከውጪ የፕሮፓጋንዳን ስራ ስለሚጨምር ማለት ነው። በሶስተኛ ደረጃ ደግሞ የማስበው በተለይ ጎረቤት ሀገሮች ምክንያቱም ትግል ይሄ የሚሆነው ማዕከላዊ መንግስቱን የያዘ ጠላቶች በተለይ የጎረቤት ሀገሮች ጠላት እንዲኖሯት ያደረገ መንግስት ስርዓት ጋር ነው። እንግዲህ ከኬንያ ጋር እንኳን ተጣልታ የማታውቅ ሀገር እኮ ኬንያ ጋር ለመጣላት ሞክሯል። ከሱዳን ጋር ያለውን ግንኙነት እናውቃለን። ከጅቡቲ ጋርም ያለውን መቃቃር እናውቃለን። እነዚህን ሀገሮች በተለየ ጥበብና ዲፕሎማሲ መጠቀም መቻል በሶስተኛ ደረጃ አትሜስ የትግሉን ርዝማኔ ለማሳጠር የሚረዳ ተቃዋሚ የሚባሉ ወይም ደግሞ የአብይን ሊደግፉ የማይደግፉ ኃይሎችን ወደ ራስ ማምጣት ይችላል። እነዚህ ኃይሎች ማለት ደግሞ የሀገር ውስጥ ወይም ኢትዮጵያውያን ብቻም ሳይሆኑ ሌሎች ሀገሮች ቅድም እንደጠቀስኳቸው ማለት ነው ከአብይ ጋር መቃቃር ውስጥ የገቡ ወይም ደግሞ አብይ ላይ ጥርስ የነቀሱ ሊሆኑ ይችላሉ። ከነሱ ጋር መደራደር መቻል አለበት። ከነሱ ጋር መስራት መቻል አለበት። እነዚህ ሶስት ነገሮች ለኔ ወሳኝ ናቸው። ለቀጣይ ፋኖ ጠንካራ እንደዚሁም የተደራጀ አቅሙን ማሳየት የሚችል እንዲሁም ደግሞ የአጠቃላይ የኢትዮጵያን ሕዝብ ድምጽ ያሰማል ብለን ካሰብን እነዚህ ሶስት ወሳኞች ነገሮች ቢያደርጉ ብያስባለሁ። መሳይ ዘሪሁን እንግዲህ ከእስክንድር አንፃር የተነሳውን ነገር በተመለከተ በዚህ ደረጃ የቋመጡ ሰዎች ይሄ አንድነቱ አስደንግጧቸው ከፍተኛ የሆነ መረበሽ ውስጥ የገቡ ሰዎች ናቸው እንደ ትልቅ ክስተት እንደ ትልቅ ጉዳይ ሁኔታውን እየተመለከቱ ያሉት። እንግዲህ ከዚህ ምን ይወድቅልናል ምንድነው ከበሬ እንትን ይወድቅልናል ብለው ስርስር እንደሚከተሉ አይነት ነው የአንድነቱ መምጣት ያስደነግጣቸው ሰዎች እየፈለጉ ያሉት። ምንም የሚገኝ ነገር የለም፣ ምንም የሚወድቅ ነገር የለም። እነሱ የሚፈልጉት የፋኖ አንድነት ተመስርቶ በማግስቱ ይበታተናል ነበረ። ያ ሊሆን አይችልም። በቃ የተመሰረተ ነገር ነው። ምናልባት አንዳንድ ነገሮች ሊከሰቱ ይችላሉ። ያ ማለት ግን የተመሰረተውን አንድነት አንዲት ስንዝር እንኳን ወደ ኋላ ሊመልሰው የሚችል አይደለም። ቢመኙት ምን ቢሉት እንግዲህ መዋጥ ካልቻሉ ወይ ይጥፉትና አንደኛቸውን ይለይላቸው እንጂ ያፋኖ አንድነት በዚህ በሐሰተኛ ዜናዎች በተለያዩ የተሳሳቱ መረጃዎች በዚህ መልኩ ሰውን ውዝንብር ውስጥ እንከታለን የመጣውን ተስፋ እናጨልማለን ብለው ያሰቡ ሰዎች ከግራም ከቀኝም እውነት ለመናገር እንደ አንድ መካሪም ሆኜ ልነግራቸው የምፈልገው ምንም የምታገኙት ነገር የለም፣ ምንም የሚወርቅ ምንም ጠብ የሚል ነገር የለም የሚለውን በደንብ አስረግጦ መግለጽ የሚያስፈልግ ነው። በተረፈ እስክንድር የጻፈው ደብዳቤ ግልጽና ግልጽ ነው። ባጭሩ ለአንብበው ደብዳቤውን ዘሪሁን። ለአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 12 2018 ዓ.ም በቅድሚያ በአማራ ፋኖ ብሔራዊ ንቅናቄ መስረታ የተሰማኝን ደስታ ለመግለጽ እወዳለሁ። የዚህ ታሪካዊ ድርጅት መስረታ አካል በመሆኔም ትልቅ ክብር ይሰማኛል። በአዲሱ ውድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ሌላ ሰው እንዲተካ አሳስባለሁ። ይህ እንደተጠበቀ ሆኖ በተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም በዚህ አጋጣሚ አረጋግጣለሁ። በመጨረሻም ድርጅታችን አፋብን እንዲሁም አዲሱ አመራር የተጣለባቸውን ታሪካዊ ኃላፊነት በስኬት እንዲወጡ ልባዊ ጓዳዊ ምኞቴን እገልጻለሁ። ከአክብሮት ጋር እስክንድር ነጋ ይላል። አሁን ይሄ ደብዳቤ እንደው ትህትናን ከማሳየት አንተ ትብስኔ ልቀጥል ግድ የለም ይሄ አመራር ቦታ በስልጣን ሽሚያ እኮ ነው ፋኖች ሲወቀሱ የነበሩት። እኔ ወንበሩን ካልያዝኩ ከኔ ሌላ ወደ ውጪ የሚል አመራር ነው ያለው ተብሎ እኮ ሲታሙ ነበረ። ዛሬ ደግሞ ግድ የለም እኔ ቦታውን ልልቀቅና ሌላ ሰው ይተካክ። እስክንድር ብቻ አይደለም ያደርገው። በነገራችን ላይ የሌሎችም አመራሮች አድርገውታል። የአማራ ፋኖ ብሔራዊ ኃይል የነበረው የአሳምነው ጽጌ እዛ አዛዥ ኢንጂነር ደሳለኝ እኮ እኔ አልፈልግም እኔ በአመራርነት አልቀጥልም ይቅርብኝ ብሎ እኮ እሱም አሳልፎ ሰጥቷል።
ምሬ ወዳጆ ከኔ በላይ ጀነራሉ እያለ እንዴት እኔ እሳቸው ምክትል ሆኜ እሰራለሁ ብሎ እኮ ወደ ኋላ አፈግፍጓል። ዛሬ መግለጫ የሰጡት እነ ራስ ደረጀ በላይ እነ ሰለሞን አጠና እነ ኮሎኔል አበራ አዛናው የሰጡትን መግለጫ እኮ ሰማ ነው። እነሱም እኮ ብዙ ተከታይ ብዙ ተቀባይነት ተወዳጅነት ያላቸው መሪዎች እኮ ናቸው። ዛሬ የሰጡት መግለጫ ምንድነው? እኛ መሪ እንሁን አላልንም፣ መሪዎች ይምጡ አንድ እንሁን ነው። አንድ ሆነናል አንድ ሁኑ ብለው እኮ ነው ጥሪ ያደርጉት። ለምንድነው የእስክንድር ለዛውም በዚህ መልኩ የተገለጸ ደብዳቤን እንደዚህ የፋኖ አንድነት የተናጋ አድርገው ብልጽግና መንደር እውነት ለመናገር ቸበርቻቻ ላይ ነበሩ። ለማንኛውም ምን ማለት ይቻላል? እንዲህ አይነቱ ነገር በቀጣይም ይመጣል። ዘሪሁን እንግዲህ በግለሰብ ደረጃ ያው እስክንድርንም አያውቁትም ወይም ለመረዳት አይፈልጉም ነው። እስክንድር ያለው የሞራል ልዕልና ለዛ ኢትዮጵያ ሕዝብ አጠቃላይ ያለው ውክልናና ተአማኒነት ወደር የለውም። የራሱ ከፍታና ዝቅታዎች ሊኖሩ ይችላሉ፣ ግን በታማኝነቱ ለትግሉ ባለው ጽናት ግን እስክንድርን የምትጠይቀው አይደለም። ብዙ ሰዎች እንደዚህ ብለናቸው የካዱ ሊኖሩ ይችላሉ። እስክንድርን ግን በዚህ የምትጠረጥረው አይደለም። በቤተሰቡ ሁኔታ ልትመለከት ትችላለህ። ቤተሰቡን እርግፍ አድርጎ ወጥቶ የኢትዮጵያ ሕዝብ መቆም አለብኝ፣ የኢትዮጵያ ሕዝብ የሚበልጥ ምንም ነገር የለም ብሎ ገና ወያኔ ስልጣን ላይ በነበረበት ወቅት ነው ማንነቱን ሲያሳየ ነበረው። ስለዚህ አሁንም ደግሞ ከድርጅት ከኔ ፍላጎት ከግለሰብ ፍላጎት ይልቅ የድርጅት ይበልጣል ማለት ከዚህ በላይ አሸናፊነት የለም። ይሄ የሚያስደነግጣቸው ይመስለኛል። የአብይ አስተዳደር አሁን እየጠበቀ ያለው የሚፍረከረክ ፋኖ ነው። ያን ሆኖ አላገኘውም። ስለዚህ የውሸት ፕሮፓጋንዳዎችን በመስጠት ደጋፊዎቹን ሌላ ቅዠት ውስጥ መክተት የፈለገ ይመስለኛል። አብይ በፕሮፓጋንዳ መኖር የሚፈልግ ነው፣ ወይም ደግሞ በምትሃት እሱ በፈጠራት የምናብ ኢትዮጵያ ውስጥ መኖር የሚፈልግ ነው። መከራ የሞተ ሰው ማየት አንፈልግም፣ ችግር ማየት አንፈልግም የሚል ሰው ነው ችግሩ እዛ ተቀምጦ ማለት ነው። ልክ አሸዋ ውስጥ ራሷን እንደቀበረችው አይነት ሰጎን ሆኖ መኖር ነው የሚፈልገው። ፕሮፓጋንዳው ደግሞ አንዱ መሳሪያው ነው። አላይም አልሰማም ስለ ኢትዮጵያ ሕዝብ መከራ ወይም ደግሞ የአንድነት ኃይሎች ስለሚያደርጉት እንቅስቃሴ አናይም አንሰማም፣ ወይም እነሱ የሚያደርጉት እንቅስቃሴ ካለ እሱን ጥላሸት በመቀባት እቀጥላለሁ የሚል ነው እንጂ በሺዎች የሚቆጠሩ እየላካቸው ያሉ ወታደሮች እየሞቱ በሺ የሚቆጠሩት እየታሰሩና እየተማረኩ መሆኑን መናገርና ለሕዝቡ መመስከርም አይፈልግም። ይሄን እንዲነገርበትም አይፈልግም። ስለዚህ ለሱ የእስክንድር ደብዳቤ እልል በቅምጤው ነው የሚሆነው። እስክንድር ግን ማን እንደሆነ የኢትዮጵያ ሕዝብ ያውቃል፣ እኛም እናውቃለን። እስክንድር ደግሞ ከምንም በላይ ለራሱ ታማኝ የሆነ በምንም መልኩ ብታገኘው የኢትዮጵያን ሕዝብ ፍላጎት ለማንም አሳልፎ መስጠት የማይፈልግ ሪሊ የቁርጥ ቀን ሰው ነው። አንድ ግን ከአመራር መውረዱ ደግሞ ሰይ የሚያስብል ነው። ምክንያቱም እሱን የምናውቀው የድርጊቱን የሚያደርጋቸውን ነገሮች የምንከታተል ሰዎች የምናውቀው ሞር ስትራቴጂክ ስራዎች ላይ፣ አማካሪነት ላይ፣ የውጭ ዲፕሎማሲዎች ላይ ቢሰራ የተሻለ ነው። ይህንን መጨረሻ ላይ ያወቀው ይመስለኛል። ሰዎችን የማደራጀት ብቃት አለው። ሰዎችን የማነሳሳት ኢንስፓየር የማድረግ አቅም አለው። አይ ቲንክ ይሄን ያስፈራቸው ይመስለኛል አብይና ተከታዮቹ። ስለዚህ የተገኘውን ጥላሸት በቀባት አክቹአሊ ይሄን ደብዳቤ ባያስገባም ሌላ የሚጠሩ ሰው አያጡም ነበር የሐሰት ፕሮፓጋንዳ ለመስራት። መንግስት ይሄን ፕሮፓጋንዳ ይሰራል። ምክንያቱም ከህዝብ የሚሰበሰብ የግብር ገንዘብ አለ። እሱን እንዳፈለገው ያባክናል። ይሄ የሚታወቅ ነገር ነው። ታጋዮችም እኮ የሚታገሉት እኮ ይሄንን ብክነት ለመከላከል ነው። ይሄን ለማሳጠር ደግሞ እንደነ እስክንድር ያሉ ሰዎች መኖራቸው የትኛው ቦታ ላይ ደግሞ መስራት እንዳለባቸው መወሰን መቻላቸው በራሱ ትልቅ ስኬት ነው። እንደዚህ አይነት የተቃውሞ ኃይሎችም ደግሞ መማር ካለባቸው ከእንደዚህ አይነት ሂደት ሁልጊዜ በስልጣን ሽኩቻ እርስ በራሳቸው በመጋጨት ጊዜ ከሚያጠፉ ይልቅ አይ እኔ እኮ ይሄንን ብሰራ ይሄኛው ስልጣን እኮ ከሌ ቢወስድ የሚል ራስን የማወቅ ግምገማ ላይ መድረስ ቢችሉ ሪሊ ትልቅ ነገር ነው። እስክንድር እንዲያውም አሁን ያስተማረበት ይመስለኛል። ሌሎችን መማር ከቻለ የአብይ መንግስት መማር ይችል ነበረ። ስልጣንን የሙጥኝ ብሎ ባያዝ
ኢትዮጵያን የሚያሻግር አይደለም። አቅም ማወቅ አለመቻልን ማወቅና ለሚችል ሰው አሳልፎ መስጠት እኮ ትልቅ ነገር ነው። ለኢትዮጵያ ሕዝብ እኮ ትልቅ ነገር ማድረግ ነው። እንደውም አብይ ይሄንን የሐሰት ፕሮፓጋንዳ ከመስራት ይልቅ የእስክንድርን ጉዞ መማሪያ ቢያደርገው፣ እንደዚሁም ሌሎች ተቃዋሚ ኃይሎች እስክንድር የሄደበት መንገድ እኮ ሪሊ ትግሉን ለማገዝ እኮ በጣም በጣም አስፈላጊ ከሚባሉ አንዱ ግብአቶች ነው ብሎ መማሪያ መድረክ መሆን መቻል ነበረበት ብዬ አስባለሁ። መሳይ እንግዲህ ዘሪሁን ከፋኖ ትግል ጋር በተያያዘ ያው እንዲያነት አንድነቱ ሲመጣ አንዳንድ የተደበቁ አቋሞችም እንደዚሁ ግልጥልጣቸው እየወጡ ነው። አንዳንድ ወገኖች ይህንን አንድነት ሲመጣ ከወዲሁ የብልጽግናውን መስመር የሚደግፍ አቋም ይዘው ፋኖን የሚያጥላላ እንደዚሁ ተልእኮ ያላቸው ይመስል አንዳንድ መረጃዎችንና ዘገባዎችን እየሰሩ ነው። ከዚህ አንፃር አንዳንድ አካላትን እንደው በጊዜ መውቀስ አያስፈልግም። ጊዜው ሲደርስ ግን በሚገባ በዝርዝር የሰሯቸውን የጻፏቸውን የሚያደርጓቸውን ጠቅሰን ልንሞግታቸው ይገባል። መሞገት ነው ሁሉ እዚህ ያለው ልክ ነው ማለት አይደለም። ግን ደግሞ የስርዓቱን በኢትዮጵያን መከራ ውስጥ የከተተን የአብይ አህመድ አገዛዝ በዚህ በመጨረሻው ሰዓት እየተፈራገጠ ባለ ሰዓት እንዲድን የሚያስፈልጉትን ነገሮች የሚያቀርቡ አንዳንድ አካላት ከድርጊታቸው መቆጠብ አለባቸው። ይሄ በኢትዮጵያ ሕዝብ ህይወት ላይ መቀለድ ነው። ይህን ስርዓት እድሜ የሚያሰጠው ይህን ስርዓት እድሜ የሚያስቀጥለውን ነገር የሚያደርጉ በሙሉ ከድርጊታቸው ካልተቆጠቡ ነገ ከነገ ወዲያ በታሪክም ይወቀሳሉ። ምናልባትም ህግና ፍትህ በሚሰፍን ጊዜም ከተጠያቂነት የሚያመልጡ አይደሉም። ወደ ሌላው ርዕሰ ጉዳይ ሊድ ዘሪሁን ምናልባት ከዚህ ሰሞኑን ከፍ ብሎ ከተነሱት ዜናዎች አንዱ የፕሬዝዳንት ትራምፕ ለአልሲሲ የጻፉት ደብዳቤ ነው። ያን ደብዳቤ ተከትሎ ደግሞ አንዳንድ ጭር ሲል አንወድም ባይ አርቲስቶች ደግሞ ለፕሬዝዳንት ትራምፕ የምላሽ ደብዳቤ የጻፉበትም ሁኔታ ሰምተናል። ለማንኛውም ደብዳቤውን እንዴት አየኸው? በጣም አደገኛ የዲፕሎማሲ አጣብቂኝ ውስጥ እንደገባች ባለሙያዎች እየተናገሩ ነው። ለኢትዮጵያ የመጣባት በተለይ ከአሜሪካ አካባቢ የመጣባት ጫና ምናልባት አብይ አህመድ በዚህ ቁመናው በአገር ቤት ውስጥ እንደዚህ ተዳክሞ ከጎረቤት ሀገራት ጋር ተጣልቶ የሱ ዋና ቀጣሪና አስተዳዳሪ የሆነችው የተባበሩት አረብ ኤሚሬትስ ከዚህም ከዚያም በምትባረርበት በዚህ ወቅት ላይ አሜሪካ እንዲህ አይነት አቋም መያዟ ለአብይ አህመድ መርዶ ነው ብለው የሚገልጹ ወገኖች አሉ። Egypt and Ethiopia were going to fight over a dam and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, it's beautiful Nile with the pyramids, but they put a dam up. You know who paid for the dam? The United States of America. It's the biggest dam, I think, in the world. They put a dam up. I said, how did you let that happen? Why would we have done that? We financed it. This country would, I don't know. Maybe it was a Republican president, but I don't think it was. I think it was a Democrat. But what a terrible thing. So Egypt basically is, they don't have enough water in the Nile. And they use that for a lot of things, including entertainment and travel and tourism and everything. I mean, I don't know. They got a big dam. I got to work that one out now too. ደብዳቤው በራሱ ብዙ ነገር ይነግረናል። ደብዳቤው ሁለት የተፋጠጡ ሀገሮች አሉ እያለ ደብዳቤው የተጻፈው ግን ለአንዱ ለግብጽ ብቻ ነው። ኢትዮጵያ እንድታውቅ የተደረገው በግልባጭ ነው እንዲያውቁት በሚል እንጂ የጉዳዩ ባለቤት ተደርጋ በኩል ደረጃ ታይታ ደብዳቤ አልደረሳትም። ለዛውም ከሳውዲ አረቢያና ከተባበሩት አረብ ኤሚሬት በሶስተኛ ደረጃ ነው የኢትዮጵያ ፕሬዝዳንት ግልባጩ ስም ዝርዝራቸውም የሚታየው። ለምን እንደዚህ ተደረገ? ሳውዲ አረቢያና የተባበሩት አረብ ኤሚሬትስ አባይ ላይ የሉም ወይስ ምን ተፈልጎ ነው? እንደው ቀጠናዊ ጉዳይ ላይ ሰፊ የሆነ እጃቸውን ስላስገቡ አሜሪካ እነዚህንም የዚህ አካል ለማድረግ ፈልጋ ነው? ኢትዮጵያም በዚህ ደረጃ ወደ ጎን ገፍታ ለግብጽ ያደላ አቋሚ በምትይዝበት በዚህ ወቅት ላይ እንዲህ አይነቱ ደብዳቤ ምን ማለት ነው የሚለውንም እስቲ አጠቃላይ ሁኔታውን እንዴት እየተከታተልክ ነው? በጣም ጥሩ። እንግዲህ የአብይን የዲፕሎማሲ ቀመር መመልከት የሚያስፈልግ ይመስለኛል። ወደ ሚስተር ትራምፕ ደብዳቤ ከመሄዳችን በፊት የአብይ ቀመር በጣም ደካማና የቀበሮዋን ስሌት የተከተለ ነው። ቀበሮዋ ምን አለች? ሰው ማለት በግ ያለው ነው አለች። that means ለሷ ሰው ማለት በግ ያለው ብቻ ነው። በግ ከሌለው ምንም ሰው አይደለም።
አብይ ልክ እንደዛች ቀበሮ ነው በዚች ከተማ በሚያብለጨለጨች አዲስ አበባ ላይ አንድ ህንጻ የሚያቆምለት ወይ ቀለም የሚቀባለት ወይም ለዛች ቀለም ብር የሚሰጠው ወይም ደግሞ ለዚህ ጦርነት ፍጆታ ድሮን የሚሰጠው መንግስት ካገኘ ከማንም ጋር ይሰራል። በቃ ታሴት አጭር ነው። ይሄ ሎንግ ራን ወይም ደግሞ በረጅም ጊዜ ወቅት እኮ የኢትዮጵያን የውጭ ግንኙነት ያዳብርልኛል፣ የኢትዮጵያን ብልጽግና ወደ ተሻለ ያሻግርልኛል ብሎ የሚያስብ አይደለም። የአጭር ጊዜ ነው። በቃ ሰው ማለት በግ ያለው ነው እንዳለችው ቀበሮ ማለት ነው። እዛች ጋር የሆነች በግ ከሰጠኸው ወይም እዚች ጋር ዶላር ጣል ካረክለት ምን እየተሰራ የማያውቀው በቀጣይ ሎንግ ራን ላይ ምንድነው ኢፌክቱ የሚያውቀው አይደለም። ስለዚህ ከአረብ ሀገሮች ጋር ያለው ግንኙነት ከዛ ጋር የተዛመደ ነው። አዲስ አበባ ላይ መሬት እንደልባቸው መግዛት ይችላሉ። እሱም ይቸበችብላቸዋል፣ ጥቂት ዶላሮች ያገኛል። እንደዚሁም በዛ ምላሽም ሌላም ድሮን ተጨማሪዎች ያገኛል። ዳትዚት ሎንግ ራን የሚባል የዚች ሀገር ሰስተነብል የሆነ ዲፕሎማሲያዊ ግንኙነት እንደዚሁም ደግሞ የኢኮኖሚ እና ልማት እንቅስቃሴዎች እንዲቀጥሉ እኮ ግንኙነቴ በእንደዚህ መስፈርቶችና ፕሪንሲፕሎች ላይ መቆም አለበት ብሎ የሚንቀሳቀስ አይደለም። ጀስት በአፈተተው የሚሄድ ነው። ስለዚህ አሜሪካ እንግዲህ ላለፉት 100 ዓመታት ከኢትዮጵያ ጋር ያለ ግንኙነት ምናልባት ጥቂት ሻክሯል ብለን ከተናገረን በደርግ ጊዜ የነበረው ጊዜ ነው። አሁን ደግሞ አብይ ከመጣ በኋላ ነው። አሜሪካ ከጂኦፖለቲካል ስትራቴጂ አኳያ ኢትዮጵያ ካለችበት የጂኦግራፊ አቀማመጥ የፖለቲካ ሁኔታ የምስራቅ አፍሪካ በተለይ ቀንዱ የፖለቲካ ሁኔታ አኳያ ኢትዮጵያ የተሻለ ጥቅም ታስገኝልኛለች ብላ ስለምታስብ አሜሪካ ኢትዮጵያን አባብላ ነው በእርዳታም ይሁን በጀት ድጎማም ይሁን በተለያዩ ድርጊቶች ኢትዮጵያን ለመያዝ የምትሞክረው ኢቭን በሚሊተሪ ስልጠናዎች ይሁን ይሄን ነበር። አብይ ይሄንን ማየት አልቻለም። አይ ቲንክ የነ ትራምፕ መንግስት ደግሞ ይሄን የተመለከቱ ይመስለኛል። የሰውየውን ወላዋይነት ወይም ደግሞ የራሱን አገር ጥቅም አስጠብቆ የነሱንም ጥቅም እንደሚያስጠብቅ የሚያምኑበት ሰው ሆኖ አላገኙትም። የኢትዮጵያን ጥቅም ማስጠበቅ ቻለ ማለት የክልሉን ደህንነት በተለይ ያሉትን ጦርነቶች የማስቆም በተለይ ከጎረቤት ሀገሮች ጋር ያለውን ግጭቶች እንደዚሁም ደግሞ አጠቃላይ የቀጠናውን ሰላም የማስከበር አቅም አለው ማለት እኮ ነው። አብይ ይሄንን ነው ያጣው። ባለፉት 6 ዓመታት አብይ የቀጠናውን እንደውም ሰላም የበለጠ የሚያናጋ አይነት ሰው ሆኖ ነው የመጣው ከማረጋጋት ይልቅ ማለት ነው። አንድ አገር ውስጥ ያለው ሰላም በአጠቃላይ የለም በሚባል ደረጃ ላይ ነው ከአዲስ አበባ ውጪ ወይም ደግሞ ከጥቂት ከተሞች ውጪ። እንደዚሁም ደግሞ በድንበር አካባቢ ያለው ግጭቶች እየተስፋፉ ነው። ይሄን ተሻግሮ ደግሞ ወደ ሌሎች አገሮች እየተሻገረ ነው። ኢትዮጵያ አንድ የነበራት አድቫንቴጅ ምንድነው? ኢቭን የውስጡን ችግሮች እንኳን እንዳሉ ሆነው በተለይ በቀጠናው ላይ ያላት የሞኖፖሊ በተለይ ሴኩሪቲ ሞኖፖሊ ከፍተኛ የሚባል ደረጃ አብይ ያንን ያሳጣው። የአሜሪካ መንግስት ደግሞ የሚፈልጋቸው ጥቅሞች አሉ። በተለይ ከደህንነት አኳያ በተለይ ቀጠናውን ሰላም ከማስከበር አኳያ የተሻለ የሚለውን አገር ይመርጣል። አይታቸው ከሆነ እንደውም የነ ትራምፕ አድሚኒስትሬሽን ስልጣን ላይ ከወጡ በኋላ ግንኙነታቸውን የበለጠ ያደረጉት ከማጋር ነው ከኬንያ ጋር ነው። እንደውም ዊሊያም ሩቶን ራሱ እስከ ዋይት ሃውስ ጋብዘው ማነጋገር ችለዋል። ይሄ የሚያሳየ አሜሪካ የራስን ጥቅም ማስጠበቅ ከቻልክ የኛንም ጥቅም ታስጠብቃለህ ነው። ስለዚህ ራስህን ጠብቅ ደግሞ የቀጠናውንም ሰላም ደግሞ የማስጠበቅ አቅም አለህ ነው። ስለዚህም ነው አይ ቲንክ ትራምፕ ይሄንን መልእክት ያስተላለፈ ይመስለኛል። ራሳችሁን መጠበቅ ያልቻላችሁ የቀጠናውን ሰላም የማረጋጋት አቅም ይኖራችኋል ብዬ አላስብም ነው በዲፕሎማሲያዊ ቋንቋ። እርግጥ ትራምፕ የራሱ ጅዋጅዌዎች እንዳሉት ሆነው ግን ለአብይ አስተዳደር የገለጸ ነው ይሄን ያህል እንኳን አቅም የኔ ደብዳቤ እንኳን የሚደርሳችሁ አይነት ሰዎች አልሆናችሁም ነው። አሜሪካ በኢትዮጵያ ጉዳይ ምትቀልድ አልነበረችም። የሚታወቅ ነው። ትራምፕ ይምጣ ኦባማ ይሁን ጆ ባይደን ይሁን ኢትዮጵያ በተቻላት አሜሪካ በተቻላት መጠን ከኢትዮጵያ ጋር ያላት ግንኙነት የሰመረ እንዲሆን ትፈልጋለች። ጠንካራ መንግስት ካለ የቀጠናው ሰላምም የተረጋጋ ይሆናል ብላ ታስባለች። ምክንያቱም there is no free lunch የነፃ ምሳ የሚባል የለም አይደል እንዴ? ቀጠናውን ማረጋጋት ራስን ማረጋጋት ከቻልክ ቀጠናውንም ሰላም ማረጋጋት ትችላለህ። ስለዚህ አሜሪካ ለአንተም ድጋፍ መስጠት ትችላለች። ምክንያቱም የቀጠናው መረጋጋት ለአሜሪካም አስፈላጊ ስለሆነ ስለዚህ ራስን ጥቀም እኔም እጠቅምሃለሁ አሜሪካ ጋር የነበረው ግንኙነት መሆንም ያለበት ያ ነው። አብይ ያንን ፖቴንሻል ትራምፕ ይሄንን ፖቴንሻል ከአብይ አላየም።
ይሄን ደግሞ ለማየት በቂ ጊዜ ነበራቸው። 5 ዓመታት ቀላል አይደለም። አሜሪካ ይሄን በደንብ አይታለች። ይሄ አስተዳደር ከአዲስ አበባ ውጪ እኮ የተቋጠራቸው ቦታዎች የለም። ሁልጊዜ ዩኤስዲ ስቴት ዲፓርትመንት እኮ የሚያወጣዎች መግለጫዎች አሉ። በኢትዮጵያ እዚህ አካባቢዎች ዜጎቻችን በዚህ አካባቢዎች እንዳትሄዱ ኦልሞስት ከአዲስ አበባ ውጪ እኮ ሁሉ ቀይ በቀይ ናቸው። አትሊስት ዴንጀር የሚባሉ የአሜሪካ ዜጎችም ሆነ ሌሎች ዜጎች እንዳይሄዱባቸው፣ ቱሪስቶች እንዳይጎበኙ ማስጠንቀቂያ የሚሰጥባቸው አካባቢዎች ናቸው። ትራምፕ ዝም ብሎ ደብዳቤ አይጽፍም። ስቴት ዲፓርትመንቱ ያለውን ሪፖርት ይናገራል። የኢትዮጵያ አሁን ያለው አስተዳደር ችግር ይሄ ነው። እንኳን የቀጠናውን ሰላም ለማስከበር አይደለም የራሱን ማስከበር የማይችል መንግስት ነው። አብይ ራሱን መጠበቅ አልቻለም ነው በሌላ አገላለጽ። ስለዚህ የተሻለው ወደ ግብጽ አስተዳደር መሄድና ኢትዮጵያን ማስፈራራት መቻል ነው። እንግዲህ ይሄንን አድቫንቴጅ ይሄንን ደብዳቤ ተመልክተው ወይም ደግሞ ድክመታቸውን ተመልክተው ምላሽ ይሰጣሉ፣ እሱ የምናየው ነገር ነው የሚሆነው። ነገር ግን አሜሪካን ብሌም ከማድረግ ወይም ደግሞ አሜሪካ ጣልቃ ገብታብናለች ከማለት ይልቅ እኛ ምን ሰርተናል ነው ጥያቄው። ወይም በውስጥ ፍላጎታችን ገብታለች ወይ ምናምን የሚለው የፖለቲካዊ ጨዋታ ከመግባቱ በፊት አብይ ሪሊ የራሱን ስራ ሰርቷል ወይ? አሜሪካ ጋር አይደለም እንደው ቅርብ ካሉት ሀገሮች ጋር እንኳን የተሳካ ዲፕሎማሲያዊ ግንኙነት አለ። ከኬንያ ጋር የተሻለ ዲፕሎማሲያዊ ግንኙነት አለ። ይሄን እንኳን አልተዋል። he failed ከኤርትራ ጋር እኮ የነበረውን ግንኙነት እኮ እንዳይመለስ አድርጎም ሰብሮታል እኮ። ይሄንንም አይተናል። ከጅቡቲ ጋር የነበረውን ንትርክ የምናውቀው ነው። ስለዚህ እያንዳንዱ ድንበር ከሚጋራ ሀገሮች ጋር ግጭት ውስጥ የገባ ሰው ነው። ስለዚህ ያን የሞራል ልዕልና ሊይዝ አይችልም። የቀጠናውን ሰላም የማስከበር አቅም አለ ብሎ ሊናገር አይችልም። ኢትዮጵያን ያሳጣት ይሄንን እድል ነው። አሜሪካ ጋር መስራት መቻል የሚሰጡ ጥቅሞች አሉ። ሚሊተሪ ድጋፎች ይኖርሃል፣ ዳይሬክት በጀት ሰፖርት ይኖርሃል፣ ሌሎች እንደዚሁ እርዳታ ድጋፎች ይኖርሃል። ይሄን ሁሉ ነው እና ይሄ ትልቁ የአብይ ስህተት ነው እንጂ የትራምፕ ከግብጽ ጋር በፍቅር መውደቅን የሚያሳይ አይደለም ለኔ መሳይ። እንደው ዘሪሁን አብይ አህመድ ለውጭ ተጽዕኖ አይንበረከክም። በተለይ አሁን ብልጽግናው መንደር ያሉ ሰዎች ለውጭ ኃይሎች ቢንበረከክ ኖሮ ያኔ ነው ገና በጠዋቱ ነው የአባይ ግድብ ጉዳይ ቀልጦ የቀረው። አብይ ግን አይሆንም ብሎ ታስታውሳለህ? የአብይ አህመድ አማካሪ የነበረ አሁን በሳውዲ አረቢያ የኢትዮጵያ አምባሳደር ሌንጮ ባቴ የተናገረውን ትራምፕን እንዴት እንዳደረገው ሲያስጠነቅቀው ሁሉ የማን ሀገር መሪ እንደሆንክ ታውቃለህ ወይ ብሎ አብይ ለትራምፕ እንደተናገረው የገለጸበት ይሄ የሞኞች ጫወታ፣ ሁሉም ሰው እንደነሱ ሞኝ ይመስላቸዋልና አብይ በዛ ደረጃ ሊናገር የሚችል አይደለም። በአደባባይ ነው እኔ ለአሜሪካ ዋጋለሁ ብሎ ለኒውዮርከር ታይምስ ጋዜጠኛ የተናገረው። በሀገር ክህደት ወንጀል የሚያስጠይቅ ነበረ። ጠቅላይ ሚኒስትር ሆኖ ለሌላ ሀገር ዋጋለሁ ብሎ መናገሩ በራሱ የሚያስጠይቀው እንዲህ አይነትን ሰው ከሃዲ ቅጥረኛ የሆነ ለተባበሩት አረብ ኤሚሬትስ ውሎ የሚያድር ሀገሪቱን አሳልፎ የሰጠን ሰው የኢትዮጵያን ጥቅም ያስከብራል፣ በዚህ ጉዳይ ላይም ፊቱን አይሰጥም ጀርባውን አይሰጥም ብለው የሚናገሩ የብልጽግና ሰዎች መድረኩን ለመሙላት ይፈልጋሉ። ለማንኛውም አብይ አህመድ እንደዛ አይነት ሰው አይደለም። በዚህ በአባይ ግድብ ላይ ከዚህ በፊትም ያለውን ቁማር አስበልቷል። አሁን የተመረቀ የተባለው የአባይ ግድብ እንግዲህ ዛሬ 5ኛ ወሩ ላይ ደርሰናል። 6ኛ ወር እየገባን ነው። ኢትዮጵያውያን ከዚህ ከአባይ ግድብ አንድም በረከት አላገኙም። ምንም የታየ ነገር የለም። ቸበርቻቻውና ጩኸቱ ነው ድግሱን የደመቀው። ለማንኛውም አብይ አሁን ምን ሊያደርግ ይችላል? አሜሪካ አፍጥጣ መታለች፣ እሸመግላለሁ ብላለች። ስትሸመግል የራሱ አቋም ይታወቃል። ለማን እንደምታደላ በግልጽ የሚታወቅ ጉዳይ ነው። ሌላው ቀርቶ አብይ አህመድ እጅ የሰጠባቸው ብዙ እኮ ጉዳዮችን ማንሳት ይቻላል። ሰሞኑን አንድ ዜና ተከታትለ ከሆነ ከአሜሪካ ጋር ኢትዮጵያ የተፈራረመችው የጤና አጋርነት ስምምነት የደም ናሙናና የዘረመል የሕክምና ታሪክን ጨምሮ የዜጎችን የጤና መረጃ ለአሜሪካ አሳልፎ የመስጠት ግዴታን ያካትታል የሚል ስጋት ነው በጤና ባለሙያዎች ዘንድ ያለው። ኢትዮጵያውያን አጠቃላይ መረጃዎቻቸው በሙሉ ወደ አሜሪካ ነው የሚመጣው። አሳልፋ ሰጥታለች ኢትዮጵያ። አብይ አህመድ ትንሽ ዶላር ያገኛል። ለዚህ ግን የሚሰጠው ነገር ይበዛል። ይሄ ለኢትዮጵያ ሕዝብ አይነገርም። ይሄንን ስምምነት ኬንያ አልፈልግም ብላ አሽቀንጥራ ጥላለች። ይሄ ሰውዬ ምንድነው ኢትዮጵያን የሚያስከብረው? በየሄደበት የኢትዮጵያን ክብርና ጥንታዊ የሆነውን ዝናዋን ጭምር አፈር ከድሜ ያበላ ሰው ነው።
አሁንም በዚህ ስምምነት ላይ ወይም ደግሞ በሚመጣው ድርድር ላይ የኢትዮጵያን ጥቅም ያስከብራል ብሎ የሚጠብቅ ካለ እሱ የክፍለ ዘመኑ ቂል ነው የዋ ነው ብሎ መውሰድ የሚቻል ይመስለኛልና ምን ትጠብቃለህ? እውነት አብይ በዚህ መልኩ የፕሬዝዳንት ትራምፕን ጫና ተቋቁሞ ኢትዮጵያን አሸናፊ በሚያደርግ ድርድር ውስጥ ይገባል? አብይ እንዴት ማስቀመጥ ይቻላል? አብይ ጀስት ከፍተኛ ዕዳ እንዳለበት ግለሰብ ወይም ቁማርተኛም ልትለው ትችላለህ። ጀስት ያን የቁማር ሱስ ለማስታገስ የትኛውንም ነገር ሸጦ ቁማሩን ቢያስታግስ እንደሚሻ አይነት ሰው ነው አብይ። አንተ የምትለው ይሄ የሀገር ልዕልና ወይም ደግሞ የሀገር ፍቅር ወይም ደግሞ የሀገር መብት ማስከበር ሲያልፍ የሚነካው አይደለም። ቀደም ሲል እኮ ጠቅሰዋል። አረብ ኤሚሬትስ ያለምንም ህጋዊ ሂደት ወይም ደግሞ አጠቃላይ አገሪቷ ላይ የሚፈጥረውን የኢኮኖሚ ቀውስ በከተሞች ዜጎች ላይ የሚፈጥረውን የኢኮኖሚ አለመረጋጋት ሳይመለከት ነው ያን ሁሉ ያደረገው። ከዚህ በፊትም ተናግሮታል። እኔ ዶላር የሚያመጣለት ነገር ለመሸጥ ዝግጁ ነው። አባይን የሚገዛ የአባይ ግድብን የሚገዛ አካል ካለ አቅም ኖሮት አብይ ከመሸጥ ወደ ኋላ የሚል ሰው አይደለም። ይቺ ፕሮፓጋንዳቸው አሁን ቅድም ያልከው ይሄ እኛ ኢትዮጵያ አንድነት ጠባቂዎች ነን የሚል የምናውቃቸው ነው። አስተዳደጋቸውም ከወያኔ ጋር ያሳለፉት ዘመንም የኢትዮጵያን ጥቅም ከማስከበር ጋር የተያያዘ ታሪክ አይደለም። ይልቁንም የኢትዮጵያን ታሪክ የከበረ ስም በማጉደፍ የኢትዮጵያን ሕዝብ የሞራል ልዕልና ዝቅ በማድረግ ይብን ለማኝ እስከማድረግ ለማኞች ነን ብሎ ማህበረሰቡን እስከማውረድ እስከ ማቆሸሽ የደረሰ ማንነት ያላቸው ሰዎች ናቸው። ዛሬ ራሳቸውን የተለየ ቀለም ቀባብተው እኛ የኢትዮጵያ አንድነት ተቆርቋሪዎች ነው ቢሉ የሚሰማቸው የለም። እኔ ከትራምፕ ጋር አይደለም ዛሬ ከጅቡቲ ጋር እንኳን ብንቀመጥ የምንከራከርበት እኮ የሞራል ልዕልናን የሌለን ዜጎች ሆነናል። እውነት ለመናገር አብይ እንኳን በአባይ ጉዳይ ላይ ይደራደር በአባይ ላይ ሂሳብ ሊደራደር የሚችል ከመጣ አይኑን አያሽም። ኢቭን ዋጋው እንኳን ይሄን ያህል ነው ብሎ እንኳን የመናገር አቅም ያለው አይደለም። ብቻ እሱ አይኑ ላይ ብልጭ የሚል ዶላር ያገኝ። ለዚህም ነው ከአይኤምኤፍ ጋር ሲፈራረም ተመሳሳይ ነገር ነው። የኢኮኖሚ ስትራክቸሩ ምን ይመስላል፣ ዲቫልዩ ብናረግ ብራችንን አሁን ብንቀንሰው ምን ያመጣብናል የሚል እንኳን ካልኩሌሽን ውስጥ እንኳን አልገባ። አንድ ባለሙያ በቀላሉ ሊያያቸው የሚችል አንድ የኢኮኖሚ ሳይንቲስት ኢኮኖሚ ባለሙያ በቀላሉ የሚያጠናቸውንና ሀሳብ የሚሰጥባቸውን ነገሮች እኮ ማብላላት ሳይችል ይሄን ውሳኔ እንዲወስን ያደረገውና ዛሬ ይሄው ኢኮኖሚው እንዳልሆነ ሆኖ የምናገኘው አብይ ካሳየው ምንም ነገር መሸጥ የሚችል ነው። ስለዚህ እንኳን በኢትዮጵያ አጠቃላይ ጥቅም ላይ ቀርቶ ሊደራደር ቀርቶ አይደለም አባይ ግድብን ይሄን ያህል ገንዘብ ሰጥተን ሽጥልን ካሉት የሚሸጥ ነው። አባይ የኔ አይደለም ሊል የሚችል ምክር ነው። እሱም ሪአክሱንም ሃይሉት ሊሸጥልህ ይችላል። ችግር ያለበት አይደለም። ይሄ ታሪካችን አይደለም ብሎ እኮ ሲናገር የነበረ ሰው እኮ ነው። ታሪክ ስንል የሚል እኮ 3000 ዘመን የቆየች ሀገር ዝም ብላ ብቅ ያለች አይደለችም። ታሪክ ያላት የህዝቦች ማንነት ባህል ያላት ሀገር ነች። አብይ ግን ይሄ የማይስማማው ነው። መጀመሪያ እኮ ሲመጣም እኮ ኢትዮጵያዊ ምልክቱ አንበሳ የሆነን ምንም ከኢትዮጵያ ታሪክ ጋር ወይም ደግሞ ከኢትዮጵያ ስነ ልቦና ጋር የማይሄድ ፒኮክ አርጎ ቁጭ ያደረገው ሰውየው ምን እንደሚያደርግ እንኳን የሚያውቅ አይደለም። ስነ ልቦናው ነው የማህበረሰቡ ስለ ልቦና ወይም ማንነት ወይም ደግሞ ኢትዮጵያዊ ሲባል ያለውን ይሄ መለኪያ አያውቀውም። አብይ ጀስት ላይክ ከፍተኛ ሱስ ውስጥ እንዳለ ሰው ነው። በቃ ገንዘቡን ብቻ ነው የሚፈልገው። ያን ሱስ ማስታገስ ነው፣ ገንዘቡን ነው የሚፈልግ አይነት ሰው። ስለዚህ እሱን እንደውም ማጨት ለእንዲህ አይነት ድርድር ወይም ደግሞ ማሰብ ለኔ ወለፈንዲ ነው። ይህ ሰውዬ ትራምፕ አይደለም ከጅቡቲ ጋር እንኳን ቢደራደር አሳልፎ የሚሰጠን አይነት ሰው ነው። ከአብይ ምን ጠብቃለህ? እኔ ምንም የምጠብቀው ሁልጊዜም እላለሁ ከአብይ 5 ደቂቃ ቁጭ ብለህ የምትሰማው አይነት ሰው አይደለም። ወይም ደግሞ ለማስረዳትም የምትሞክረው ሰው አይደለም። እንዲገባው የሚፈልግ አይደለም። በራሱ ህልም ውስጥ ያለ ሰው ዝም ብሎ ጀስት ቃላትን በማገጣጠም ደስ ያለውን ነገር የሚናገር
አጠቃላይ የሀገሪቷን ታሪክ ኢኮኖሚ አካሄድ የማህበረሰቡን ብልጽግና ለማወቅ ለመረዳት እንደዚሁም ደግሞ ራዕይ ለማስቀመጥ የማይፈልግ አይነት ሰው ነው ብዬ ነው የማስበው። ስለዚህ ከዚህ አይነት ድርድር ኢትዮጵያ የተሻለ ነገር ታገኛለች ብዬ አላስብም። ምክንያቱም የተሻለ አመራር የላትም። የተሻለ ዲፕሎማሲ አቅም ወይም የመደራደር አቅም ያላቸው ባለሙያዎች ከአብይ ጋር የሉም። አሁን አብዛኞቹ ራሳቸውን ለሆዳቸው የሸጡ ማንነታቸውን አሳልፈው እየሰጡ ሀገራቸውን ለመካድ ምንጊዜም ዝግጁ የሆኑ ሰዎች የተሰበሰቡበት ቡድን ነው። ስለዚህ እንኳን ዲፕሎማሲው ላይ ጥሩ ነገር ሊያመጣ አባይን ግድብ እንኳን ለግብጽ እንኳን ሸጦ ቢባል ችግር ያለበት አይመስለኝም በኔ። ምን እንደው ሊከሰት ይችላል? ምናልባት ፕሬዝዳንት ትራምፕ እስከምን ርቀት ሊሄዱ ይችላሉ? በአባይ ጉዳይ ላይ ለግብጽ ያደላ አቋም እንዳላቸው በመጀመሪያው ዙር የፕሬዝዳንትነት ዘመናቸውም እንደዚሁ ፍንጭ የሰጡበት ሁኔታ አለ። ወዲህም ከመጡም በኋላ እንደዚሁ ለአባይ ግድብ አሜሪካ ገንዘብ መስጠቷን በመግለጽ ጠጋ ጠጋ የሚሉበት ሁኔታ ምን ለማግኘት ነው? ለግብጽ በዚህ አይነት ደረጃ ምስጋና ማቅረባቸው ከዛም ባሻገር ግብጽ የምትፈልጋቸው ነጥቦች ነው በደብዳቤው ላይ የተካተተው። ኢትዮጵያ ከዚህ አንፃር ምን የመከራከሪያ ቁመና ኖሯት በተለይም በአብይ አህመድ ተወክላ አሸናፊ ሆና ትወጣለች የሚለው እንዳለ ሆኖ ምን እንጠብቃለን? ፕሬዝዳንት ትራምፕ እስከምን ርቀት ሊሄዱ ይችላሉ? የሚመረተውን ኤሌክትሪክ ለሱዳንና ለግብጽም የመሸጡ ሁኔታ አማራጭ እንዳለ ሁሉ በደብዳቤያቸው ላይ ጠቅሰዋል። ብዙ ነገር ያነሱበት ሁኔታ ነው ያለውና ኢትዮጵያ ከዚህ አንፃር አብይ አህመድ በሀገር ውስጥ ቴሌቪዥን ለህዝቡ እንደሚፎክረውና እንደሚሸልለው አንገቴ ይቆረጣል እንጂ በጥቅሞቻችን አሳልፈን ምንሰጥ አይደለንም እንደሚለው አይነት ነገር እንደማይከሰት ይታወቃል። ሁሉም የመከራከሪያና የመደራደሪያ አቅሞቹ ተሟጣው አልቀዋል። አብይ አሁን ኩስስ ያለ በጣም አቅም የሌለው ፍጡር ሆኖ ነው የሚታየው። ለማንኛውም ምን እንጠብቃለን? ፕሬዝዳንት ትራምፕ እስከምን ርቀት ይሄዳሉ? እንግዲህ የአንድ ሀገር ድንበርና ታሪክ ማንነት የሚቆየው ካለህ የመደራደር አቅም ጋር የተያያዘ ነው። የትኛውም ሀገር ዝም ብሎ ከመሬት ተነስቶ አይጠላም። ጥቅም የማስከበር ጉዳይ ነው አይደለ? እና የመደራደር አቅም አለ ሆይ ነው። ጥቅም አለ። ለምሳሌ አሜሪካ በዛ ቀጠና ላይ ከኢትዮጵያ የተለየ ጥቅም የላትም፣ ምንም ጥያቄ የለውም። ግን በዛ ቀጠና ላይ የተሻለ ሰላም ማስከበር ከቻለች ይለው ስጠኝ ሰጣሃል ነው። ሌላ ግንኙነት የለም። በመልክህ ወይም በቁመና በታሪክህ ወዳለ ወይ ጠላሃለ የሚል አይደለም ዲፕሎማሲያዊ ግንኙነት። እጅ ላይ ምን አለ እሱ መደራደሪያ እናደርገው ነው። ይሄን ሰጠኛለህ ይሄን ሰጣሃለሁ ሌላ አይደለም። ምናልባት ሚዛኑ እኩል ላይ መጣ ይችላል ኦፍ ኮርስ ስትደራደር፣ ግን ቢያንስ ያለህን አቅም ማሳየት መቻል አለብህ። ስለዚህ በዛው ኢትዮጵያ ታሪክ ማንነት ድንበር የምትለው ካለ የመከራከር አቅም ጋር ወይም ልታቀርባቸው ከምትችላቸው ማጓጓያዎች ጋር ጭምር ነው። አስተዳደር አሜሪካን ሊያጓጓበት የሚችል ነገር ምን አለው ነው። አሜሪካ ልትጓጓ የምትችለው የቀጠናው ሰላም መረጋጋት መቻል፣ በተለይ አሸባሪዎች ጋር በተያያዘ የሶማሊያ ይሁን በተለይ በጠረፍ አካባቢዎች ላይ ያን ሰላም ለማስከበር የሚያስችል ኃይል አለው ወይ ነው። ግብጽን ከተመለከትካት እኮ ጦሯን እኮ ወደ ሶማሊያ መላክ ጀምራለች አለ ባለፉት ወራት ልምምድም ማድረግ ጀምረዋል። እንግዲህ ይሄ የሚያሳይ ነገር ምን አለ? እኔ ይሄንን ቀጠና የተሻለ የመጠበቅ አቅም አለ ነው። ስዊዝን ካናል በተሻለም ደግሞ እዚህ ጋርም ፓወር አለ ነው። መደራደሪያ አቅም ይሄ ነው፣ ሌላ አይደለም። ኢትዮጵያ ያላት ታሪክ በራሱ የመደራደሪያ አቅም አይሆንም። አብይ እጁ ላይ ምንድነው ያለው ነው? እጁ ላይ ምንም ነገር የለም። አንድ የሀገሪቷን ሰላም ማስከበር አልቻለም። ከአዲስ አበባ እንኳን ተሻግሮ ይሄን ቦታ ላይ እኮ ሰላምና መረጋጋት አስፈኘ ዜጎች በሰላም ወጥቶ በሰላም ይገባሉ እኮ ብሎ አፉ ሞልቶ የሚናገርበት ነገር የለው። የታለውን የቀጠናውን ሰላም ለማረጋጋት የሞራል ልዕልና አለኝ ለማለት ነው። ኢትዮጵያ ከኃይለ ሥላሴ ጀምሮ የሰላም አስከባሪ ስትልክ እኮ ያለ ልዕልና ስላላት ነው እንጂ የወታደር ቁጥር ስላላት ወይም የተዋጊ የህዝብ ቁጥር ስላላት ብቻ አይደለም። ያላት ስትራቴጂካዊ አቀማመጥ እንደዚሁም ደግሞ የመደራደር አቅሟም ከፍተኛ ስለሆነ ነው። ፓን አፍሪካኒዝም ማቀንቀን የቻለች የአፍሪካን ህብረት መፍጠር የቻለች ሀገር ዜርፎር ያ ፓወር አላት ነው።
አብይ እኮ ይሄንን ነው ገዝግዞ የበላው ባለፉት 5-6 ዓመታት። ይሄን አቅም የመደራደር አቅማችንን ኢትዮጵያ ለዓለም አቀፍ ማህበረሰቡ ልትሰጣቸው ወይም አለይ ብላ ልታጓጓቸው የምትችላቸውን እሴቶች ነው ያሳጣል። ኢትዮጵያ በአብይ በኩል ይዛ የምትሄደው እሴት ምንድነው እንጂ ትራምፕ ፐርሰናል ግጭት የለውም ከአብይ ጋር ወይም ኢትዮጵያን ዛሬ ካልጠላው ብሎ የሚነሳ አይደለም። የአሜሪካ ኢንትረስት የታወቀ ነው። ትራምፕ ስለመጣ አይደለም። በኦባማም ጊዜ በባይደንም ጊዜ ጀስት የዚህ ቀጠና ሰላም መረጋጋት ነው የተቀላጠፈ የንግድ ስርዓትና እንቅስቃሴ ለማድረግ ይረዳናል ነው እኮ the end of the day ምን ሸጠው ምን ለውጠው ነገር በሰላም ይሁን ነው። የትኛውም ሀገር እኮ ያደረገ ያለው ወይም ያከናወነ ያለው ይሄ ነው። ሌላው የጦርነት መነሻ ዝም ብሎ ጦርነት አይነሳም። ገላመጥከኝ ብሎ ጦርነት የሚያነሳ መንግስት የለም። እንሽጥ እንለውጥ እንነግድ እናትርፍ ነው እኮ። አብይ ያንን እሴት ምን አይነት እሴት ነው እየጠየቀኝ ያለውና ምንም እሴት እጁ ላይ የለም። ምናልባት ያልካቸውን ነጥቦች ሊያመጡ ይችላሉ። ምናልባት ይሄን ኤሌክትሪሲቲ ለግብጽ መሸጥ ወይ ለሱዳን ወይ ደግሞ ለካምፓኒዎች ሽጥም ሊለው ይችላል። መደራደሩ አቅም አለህም። ይሄን ማድረግ ካልቻልክ ደግሞ ምናልባትም ወደ ዓለም አቀፉ የግልግል እንትን ውስጥ ሊከት ይችላል። እዛ ውስጥ ደግሞ እንደማን ናቸው ያሉት ነው የግብጾች ኃይሎች አሉ፣ እንደሞ አሜሪካ ጎን የሚሰለፉ ሌሎች ኃይሎች አሉ። ስለዚህ በዓለም አቀፍ ሕግ ልትሸነፍ ትችላለህ ነው። አብይ ነው መጀመሪያ የቤት ስራውን ያልሰራው። አሜሪካ ኢትዮጵያን ጀስት ኢትዮጵያ ስለሆነች ብቻ ለጥላት ብላ ተነስታ አታውቅም። የትም ታሪክ ሆኖ አያውቅም። እንደው ከኢትዮጵያ በምታገኛቸው ብዙ ነገሮች የሉም፣ ግን ብዙ እርዳታዎች ታደርጋለች። በቃ የቀጠናውን ሰላም ለማረጋጋት አቅም አላት ነው፣ ሌላ አይደለም። ይሄን ደግሞ ለብዙ ዓመታት የዘለቀ ግንኙነት አለን ነው። ታማኝነቱ አለ ነው። ይሄን ታማኝነት ነው አብይ የገዘገዘው። እጁ ላይ የነበረውን እሴት ጥሎታል። ምናልባት በአረብ ኤምሬትስ ዶላር ተታሎ ወይም ደግሞ አዲስ አበባን በማብለጭለጭ ናፍቆት ላይ ተንጠልጥሎ በአጠቃላይ አክቹአሊ የአመራር ብቃትም ስለሌለው ወይም ደግሞ የኢትዮጵያን ቀጣይነት ወይም ደግሞ ፊውቸር ለማየት የሚያስችል ምንም አይነት ውስጣዊ ፍላጎት ስለሌለው አክቹአሊ ያንንም አንደርስታንድ ለማድረግ የሚያስችል ዕውቀቱም ያለው ሰው አይደለም። ያው እንግዲህ የሚናገራቸውን ከዚህ የሚዘልባቸውን ጉዳዮች ሁሉ መመልከት ይቻላል። አብይ ጀስት ይሄ ስልጣን መቆሙ የሚያስፈነጥዘው ህፃን ነው። እዚህ ስልጣን ላይ መቀመጡ የሚያስፈነጥዘው ህፃን እንጂ ስልጣኑ በየዕለቱ መገዝገዙ የሚገባው አይነት ሰው አይደለም። ከትራምፕ ጋር የሚኖረው ድርድር ሜቢ ለኢትዮጵያ አስፈሪ ሊሆን ይችላል። ሜቢ አባይን የመደራደሪያ ያደርግብን ይችላል ይሄ ሰውዬ ብዬ ነው የማስበው። መሳይ ዘሪሁን ስለ አዲስ አበባ ስታነሳ እንግዲህ የብልጭልጭ ፕሮጀክቶችን ጉዳይ በተመለከተ ያው አብይ አህመድና አዳነች አቤቤ እየተገፋፉ ነው። እንግዲህ ብቸኛ አንድ ያላቸው ዓለም ይልንም ኢትዮጵያ የምትባል አዲስ አበባ ብቻ ናት። አዲስ አበባ ከተሽጎረጎረች ከተብለጨለጨች በቃ ኢትዮጵያ አድጋለች የሚል እንትን እንዲፈጠር ነው የፈለጉት። ስለዚህ ሁለቱም አዲስ አበባ ላይ የተረባረቡን ማን ነው ከንቲባ? አዳነች አቤቤ ናት፣ አብይ አህመድ። ሁለቱም በኩል ደረጃ ነው ስለዚህ ጉዳይ ያነሱ ፋታ በሚሰጥ ፕሮፓጋንዳ ውስጥ የገቡት። ለማንኛውም የአዲስ አበባን ጉዳይ ስላነሳው ነው የአፍሪካ ዋንጫ እናዘጋጃለን። አዲስ አበባ ስለተብለጨለጨች ብቻ ሌላ ቦታ ሰላም የለም፣ ስቴዲዮም አልተሰራም፣ የአፍሪካ ዋንጫ የሚቀጥለውን እኛን የምናዘጋጀው ብለው ሱሪ ባንገት ሆነው ይዘዋል። ለማንኛውም ከዚህ ከአባይ ግድብ ጋር በተያያዘ ፕሬዝዳንት ትራምፕ ከጻፉት ደብዳቤ ጋር ተገናኝቶ አንድ አርቲስት ስሙኝ እያለ ነው። እንደው ጭርስ ይላል ውድም አይነት የሚባል የፊልም ዳይሬክተር ነው። ከዚህ በፊትም በተደጋጋሚ በፖለቲካ ጉዳዮች እየገባ ያላቅሙ የሚንጠራራ እንደው ዝም ብሎ በማይመለከተው ጉዳይ እየገባ ስሙኝ የሚል ሰው ነው። አሁንም ለፕሬዝዳንት ትራምፕ የምላሽ ደብዳቤ መጻፉን የሚገልጽ አንድ ነገር አየሁና እስቲ እንደው ይሄ ሰው ምን እያለ ነው? አብይ አህመድ እስካሁን ምላሽ አልሰጠም። ምናልባት በተዘዋዋሪ ሰጥተው ከሆነም አላየንም። ግብጽም ምላሽ ሰጥተዋል፣ የሱዳኑም መሪ ምላሽ ሰጥተዋል። አብይ አህመድ ግን ምላሽ አልሰጠም፣ አድፍጦ ነው ያለው። ነገር ግን ይሄ የፊልም ባለሙያ ቴዎድሮስ ተሾመ የሚባል ብዙ ጊዜ ከብልጽግና ጋር እጅና ጓንት ሆኖ የሚሰራ ነው። የብልጽግና መንደር የማይጠፋ የፊልም ባለሙያ ነው። ሰሞኑን እንደ ነጻነት ወርቅነህ አይነት ለሙያቸው ለማንነታቸው ለክብራቸው
እስከ መጨረሻው ጥግ ድረስ ሄደው የህዝብ አክብሮትና ፍቅር አግኝተው ህይወታቸው ያለፉትን እያሰብን የዚህን ሰው ደግሞ ማጎንበስ እንዴት አድርገን እንደምንገልጸው አላቅም። ለፕሬዚዳንት ትራምፕ ምላሽ ጽፏል። ኢትዮጵያ በዚህ ጉዳይ ላይ አትደራደርም፣ ይሄ ቀይ መስመር ነው ለማለትም ፈለገ። እንዴት አየው? ከዚህ በፊትም እንደዚሁ ከመከላከያ ጋር ሰራዊት ጋር የተያዘ በጣም ከፍተኛ ወጪ ወጣበት ፊልም አዘጋጅቶ ነበረ። ከፍተኛ የህዝብ ተቃውሞ ሲገጥመው ጭራውን ቆልፎ ጠፍቷል፣ የት እንዳለም አይታወቅም ያ ፊልም። አሁን ደግሞ በዚህ ጉዳይ ላይ መጥቷል። አብይ አህመድ የሆነ ዓለም አቀፍ ነገር ሲገጥመው ይወጣና ወይ በድምጹ ምላሽ ይሰጣል ወይ ደግሞ ደብዳቤ ይጽፋል። አሁን ዘንድሮም ደብዳቤ ጽፏል። ያላቅም መንጠራራት ልክ አንድ ወቅት ላይ የቀድሞ የህወሓት ምንድነው የደህንነት ሚኒስትር የነበረው ጌታቸው አሰፋ ከአሜሪካው አምባሳደር ጋር ቁጭ ብለው ሲወያዩ እናንተ የግንቦት 7 መሪዎችን አስጠግታቸዋል፣ እዛም ጽፈት ቤት ከፍተው እየተንቀሳቀሱ ይገኛሉ አሜሪካን ሀገር፣ በዚሁ የምትቀጥሉ ከሆነ እኛም የአሜሪካንን ተቃዋሚዎች እንደግፋለን የሚል ማስፈራሪያ ለአሜሪካው አምባሳደር ጌታቸው አሰፋ የሰጠበትን ያስታውሰናል። ይህ አጉል መንጠራራት፣ አቅምን አለማወቅ። ከግለሰቡ ወደ ከመሄዳችን በፊት እኔም ሌላ ታሪክ አስታወስከኝ። ያው ይሄ የአርማጮ ጠገዴ ገበሬዎች የአሜሪካን ኢምፔሪያሊዝምን አስጠነቀቁ አይነት ፉከራ ያስታውሰኛል። በመጀመሪያ ደረጃ የጠራው የለም በዚህ ጉዳይ ላይ። በእርግጠኝነትም ደግሞ ያስገደደው መቼም የብልጽግና ባለስልጣንም የለም። እውነት ለመና እንዲሁ መገመት ትችላለህ ከሰውየው ባህሪ ማለት ነው። አንድ የኢትዮጵያ የኪነ ጥበብ ባህል እየጠፋ ያለው ብዕሩ ብሩሹም ለስልጣን የሚያጎበድድ ሆነ። በቀደመው ጊዜ ጸሐፊዎች በተቻላቸው መጠን ፓወርን የሚገዳደር ጽሑፍ ያወጡ ነበር። ሰዓሊውም የማህበረሰቡን መከራ በእንዲህ አይነት የአምባገነን ስርዓት ውስጥ የሚታየውን ጉስቁልናዎች በማሳየት ጥበብ ቢያንስ እንዳትባልግ ያሳዩ ነበረ። ቴዲ ከኢትዮጵያ የጥበብ ባህል ወይም ደግሞ የኪነ ጥበብ ባህሪያት ውስጥ ሁሌም እንዳፈነገጠ የምትመለከተው ነው። አይደር በራሱ መቆም ደግሞ ለኪነ ጥበብ ራሱ የተሰጠ ሰው አይደለም። እንደምገምተው ለኪነ ጥበብ የተሰጠ ሰው ከባለስልጣን ጋር ምን ያገናኘዋል? ከመንግስት ጋር የሚያገናኘው ነገር በፍጹም የለም። ጥበብ ጥሪ ከሆነ ግንኙነት ከብዕር፣ ከካሜራ፣ ከመድረክ፣ ከብሩሽ ነው ሊሆን የሚችለው እና ከኦዲየንስ ወይም ከታዳሚዎች ጋር ነው ግንኙነት ሊሆን የሚችለው። ከመንግስት ጋር ሊያገናኝህ የሚችል ምንም አይነት ታምር የለም። ቴድሮስን በደጋጋሚ እንዳየነው እንግዲህ በወያኔም ጊዜ ስርዓት አይተኸዋል። ሳይጠሩት አቤት ብሎ የትግል እንቅስቃሴያችሁ ምን እንደሚመስል እኔ መዘገብ አለብኝ ወይም ደግሞ ፊልም መስራት አለብኝ። አይ ቲንክ ቀይ ስህተት ይመስለኛል አይደለ? ከዛም በፊት ደግሞ የህወሓት ዶክመንተሪዎችን እስከ ደደቢት ድረስ በመሄድ ሌሎች አርቲስቶችንም በመሰብሰብ በማጎብደድ መኖርን የመረጠ ሰው ነው። ጥበብ ያንን አትፈልግም። የኪነ ጥበቡ ስራ ግንኙነት እስከ ማህበረሰቡ የሰርከውን ነገር ደግሞ እንደገና መልሰህ ለማህበረሰቡ በመስጠት በዛ ውስጥ ያለን ውበትን፣ ስቃይን፣ መከራን፣ ተስፋን፣ ብልጽግናን ማሳየት ነው። አንተ የመንግስትን ፕሮፓጋንዳ የማንጸባረቅ ወይም ደግሞ በመንግስት ትከሻ ላይ ተንጠልጥሎ እንዳሻ መናገር መቻል አይደለም የኪነ ጥበብ ባለሙያ መሆን። ቴዲ አይ ቲንክ ወይ ጥበብ መጀመሪያው ነው አልጠራችም፣ በጉልበትና በድፍረት እንዳብይ መጣ ይመስለኛል። ምክንያቱም እድሜው ሙሉ ከህወሓት ጋርም እንደዚሁ ሲተሻሽ ነበር የኖረው። የሱ አይነት ልምዶች ደግሞ ሌሎችንም አርቲስቶች እንዳበላሸ ይገባኛል። የሆነች ነገር ሲጽፉ ከመንግስት ጋር ወዲያው እንዲጣበቁ ያደርጋቸዋል። ዋይ ግንኙነታቸው ከሱ ጋር አሁን ቴዲ ካሳሁን ለዚህ ጥሩ ምሳሌ ነው። ቴዲ አፍሮ ቴዲ ግንኙነቱ ከጥበቡ ከአርቱ ጋር ነው። እንደሞ ያን አርት የሚያቀርብለት ማህበረሰብ አለ። ዳትዘት ግንኙነቱ ከሱ ጋር ነው። ይሄው እንደከበረ እንደኮራ ጥቅሙንም ሳያጣ ክብሩንም ሳያጣ ይኖራል። እነ ቴድሮስ አይነት ሰዎች ግን የፈጠሩት ሌሎች ትውልዶች አሉ።
አንድ ዜማ ባወጣ ማግስት ቤተ መንግስት ካልተጋበዝኩ የሚል ነው። አሜን ዋይ ቤተ መንግስት ትጋበዛለህ? ከሌላው ግብር ከፋይ የተለየ ማስልሆንክ ነው አንተ ለቤተ መንግስት እንድትቀርብ የሚሆነው። ቤተ መንግስት መቅረብህስ ምንድነው ለኪነ ጥበቡ ጭማሪ የሚያደርገው? በርግጥ የትኛውም አምባገነን መንግስት ሊፈልግ ይችላል because የፕሮፓጋንዳ መሳሪያ ሊያደርግ ይችላል። አንተ ግን ተአማኒነትን የሚሆነው ለኪነ ጥበቡ ነው ወይም ለቆምክበት ስራ ነው ወያ ነው መሆን ያለበት። እንደውም ኪነ ጥበቡ እኮ የማህበረሰቡ ነጸብራቅ ነው አይደል እንዴ? ኪነ ጥበቡ ማሳየት ነው ማህበረሰቡ ላይ ያሉ ድርጊቶችን ወይም መንግስት የሚያደርጋቸውን ወንጀሎችን እድገትም ይሁን ተስፋም ይሁን ጥፋትም ይሁን እነሱን ማሳየት እኮ ነው። ከመንግስት ጋርማ ከወገንክ የመንግስትን ድምጽ ነው እንጂ የምታሰማው ማህበረሰቡ ውስጥ የሚደረጉ ማህበራዊና ፖለቲካዊ እንቅስቃሴዎችን ለማሳየት የሚያስችል ሞራል የለህም ማለት ነው። አሳያለሁ ብትል ውሸት ነው የሚሆነው ማለት። ስለዚህ አድርባይ ብዕር የሚለው በዓሉ ግርማ ለኔ ቴድሮስ ያሆኑ ቴድሮስ ይመስለኛል። በአብዛኛው ደግሞ አይተው ደግሞ እነሱ ጠርተውት አይደለም በቃ እኔ የተሻልኩ ኢትዮጵያዊ ነኝ ብሎ ማሰብ ይጀምራል። አሜን የትኛውም ከተማ ውስጥ ያለ የቀን ስራ እየሰራ ከሚነር ወጣት የተሻለ ኢትዮጵያዊ አይደለም። ለማንኛውም ኢትዮጵያዊ የራሱ ስራ አለው ሙያ ያለው በዛ እየተንቀሳቀሰ ያለ ሰው ነው። ነገር ግን ሁሉ ጊዜ እኔ የተሻልኩ ኢትዮጵያዊ ነኝ ብሎ ለመጋጋጥ ይሞክራል። ከወያኔ ጋር ሲሰራ አይተነዋል። አሁን ደግሞ እንደዚሁ ከአብይ ጋር ካልሰራ ብሎ ሲታገል ትመለከተዋለህ። አጠቃላይ ኪነ ጥበቡ ሰዎች ላይ የምትመለከተው በተለይ በሆነ ዘመን ላይ የተለወጠ የመጣው ምንድነው? ጀስት ይሄንን ብዕር አድርባይ ማድረግ ማህበረሰቡን ከማገልገል ወይም ደግሞ ጥበብ የሚጠይቀውን ማንነት ወይም የስብዕና ከማሳየት ይልቅ ሁሉ ጊዜ ለኃይል ማጎብደድ፣ ለባለስልጣን ማጎብደድ፣ የመንግስት ድምጽ መሆን ጎልቶ ነው የሚታየው። አንደኛ በዚያ የአባይ ጉዳይ ላይ ከተመለከትን የአባይ ጉዳይ በጣም ውስብስብ ነው። እውነት ለመናገር ጋልቋ እንደልባችን የምንናገርበት ጉዳይ አይደለም። በጣም ውስብስብ ነው የአባይ ፖለቲካ። በታሪክ ብትመለከተው በፖለቲካው ብትመለከተው ውስብስብ ያለ ጉዳይ ነው። ብዙ ጊዜ ባለሙያዎች ቢጽፉት ቢናገሩት የምትለው ጉዳይ ነው እና አብይ እንኳን እንዲናገሩበት የምትፈቅደው አይደለም። አይኖ ፕሮፓጋንዳ ይሰሩበታል ምክንያቱም ለስልጣናቸው ምቹ። ነገር ግን የአባይ ጉዳይ በጣም ውስብስብ ነው። ከታሪክም አኳያ ከተመለከትከው ከኢኮኖሚ ጠቀሜታውም አኳያ ከተመለከትከው ከማህበራዊ ከማህበረሰብ እሴትነቱም ባሻገር ከተመለከትከው በጣም ውስብስብ ነገሮች ያሉት ነው። ዝም ብሎ በአንድ ጀንበር ተነስቶ ለዛውም ደግሞ ሌሎች የኢንተርናሽናል ኃይሎች ዓለም አቀፍ ኃይሎች አሜሪካን ጨምሮ ግብፅን ጨምሮ ሌሎች ሀገሮች በሚታሰቡበት ጉዳይ ላይ ማነው በሚካፈሉበት ጉዳይ ላይ አንድ አርቲስት ለዛውም ለሆዱ ያደረ ለዛውም ደግሞ በአባይ ጉዳይ ላይ ምንም ዕውቀት የለው በዲፕሎማሲያዊ ጉዳዮች ላይ ምንም ዕውቀት የለው የአብይ ድምጽ ካልሆንኩኝ ብሎ ሲናገር ይሄ እኮ ነው የኢትዮጵያ ዲፕሎማሲም እኮ የሚበላሸው። አንድ ያለ ዕውቀቱን የገባው ሁለት ደግሞ አድርባይ መሆኑን ያሳየበት ሰው እንደው ምናልባትም ሌሎችም ቴድሮስን እንዳይሆኑ እኔ እንደው ማሳያ ምልክት ይሄ ይመስለኛል። ምክንያቱም ብዙዎችም ስለጻፉበት ብዙዎችም ቴዲ ሲተቹ ስላየሁኝ ማለት ነው። ቴዲ አይነት አርቲስት መሆን የሚያኮራ አይደለም። ቴድሮስ አይነት የፊልም ባለሙያ የሚያኮራ ወይም እንደው ስም የሚያሰጥ አይደለም፣ የሚያሳፍር ነው። ኪነ ጥበብ መሆን ያለበት የህዝብ ድምጽ ነው። በተቻለ መጠን ተአማኝ የምትሆነው ለሙያ ነው። ወገንተኝነት ጭራሽ ጥበብ አያውቅም። እነ በዓሉ ግርማ እኮ ያሳዩን ያር ለንዴ አድርባይ ብዕር ባዶ ወረቀት ይሻላል ነው ያሉት። አትዘት ባዶ ወረቀት ምንም አይልም፣ ወገንተኝነት የለው። አድርባይነት ነው ቴዲን የተጠናወተው። ያልተባለውም እንዲለፈልፍ ያልተጠየቀውንም እንዲናገር ሊያውም ዕውቀት ምንም አይነት ዕውቀት በሌለበት ጉዳይ ላይ እንዲያወራው የሚያደርገው ይሄ ይመስለኛል። ምናልባት ቴዲ ራሱን ከመንግስት ጓዳ ማውጣት የቸገረው ምናልባት ራሱ የሚቆምበት ችሎታ የለውም ወይ ተሰጥኦ የለውም ወይም ደግሞ ጥበብ የሱ መክሊት አይደለችም ማለት ነው። በጣም አስገራሚ ነገር ነው። ዘሪሁን ከዚህ በላይ ማለት የሚቻል አይመስለኝም። ይሄን ሰው ለዚህን ያህል ደቂቃዎችም ይሄንን ውድ የአየር ሰዓት ማባከንም የሚያስፈልግ አይመስለኝም። አንድ ወቅትም ባለፈው እንደዚሁ ትችት ሲቀርብበት ብዙዎቻችን ጋር ደውሎ እንዲሁ የሆነ ነገር ለማለት ሲሞክር ነበረ። እንደው የመጣበትን የህዝብ ተቃውሞ ስጋት ውስጥ ከቶት ያደረኩት በዚህ ምክንያት ነው በዚህ ነው ብሎ ለማስተባበል የሄደበትም ርቀት አለ። አሁንም ተመሳሳይ ነገር ሊያደርግ ይችላል። እንዲደውልም አይደለም እንዲደውልንም አንፈልግም። ግን አሁን እንዳልከው ነው። ሳይጠሩት አቤት ነው። ማን ጠራው?
አብይ አህመድ ምላሽ ባልሰጠበት ይሄ በጣም ውስብስብ የሆነ ጂኦፖለቲካል ጉዳይ ይሄ ጂኦፖለቲካል ጉዳይ አታድርጉት ብሎ ነው ሲጀምርም እንግዲህ የውቀት ማነሱንም ከዚህ ትረዳለ የአባይ ጉዳይ የጂኦፖለቲካል አጠቃላይ ያንን አካባቢ የሚመለከት ነው ከሁለትና ሶስት ሀገራት በላይ ፍላጎትና ጥያቄ ካላቸው አንድ ነገር ላይ ይሄ አካባቢያዊ ጉዳይ ነው አንድ ሀገር በተናጠል ብቻ መታደርጉ አይደለም ኢትዮጵያው ብሔራዊ ጥቅሟ ነው በአባይ ጉዳይ ላይ በጣም ተጎርታለች ይህንን በጣም በሰከነና አሸናፊ በሆነ ለዛውም ሀገር ፍቅር ያለው ለኢትዮጵያ ብሔራዊ ጥቅም የሚለፋ የሚተጋ ኢትዮጵያን በኩል የሚያይ መሪ እስኪመጣ ድረስ እንዲህ አይነት ጉዳዮች የኢትዮጵያን ጥቅም እንደው አሳልፎ መስጠታቸው አይቀርም ቴዲ ምን ቤት ነውና ነው ይህንን በጣም ከበድ ያለ ብዙ ፖለቲከኞች ብዙ የቀጠናው ባለሙያዎች እየተወያዩበትና የተነጋገሩበት ባለው ጉዳይ ላይ እንደ እርጎ ዝንብ ጥልቅ እያለ አስተያየት ልስጥ የሚልበት ጉዳይ እንዳልከው ሳይጠሩት አቤት ጭር ሲል አንወድም አይነት ባህሪ ያለው ነው አሁንም ተመልሶ ለማስተባበል የሚሄድበት ርቀትን ማንም የሚሰማው የለም ለማንኛውም ከዚህ በላይ ጊዜ ሳንፈጅ ወደሚቀጥለው ርዕሰ ጉዳይ እንሄዳለን በጣም ወሳኝ ጉዳይ ነው የአብይ አህመድ አገዛዝ የኢትዮጵያን ብር በሀገር ውስጥ ለማሳተም ፍላጎት እንዳለው ብቻ ሳይሆን ውሳኔ ላይ መድረሱን የሚገልጽ ነገር ነው በቅርቡ አብይ አህመድ በአንድ የፋይናንስ ምርታ በኢትዮጵያ በሚል በተሰኘ አንድ ጉባኤ ላይ የተናገረው እንዴት አየኸው ይሄ ነገር ከምን የመነጨ ነው ኢትዮጵያ ኢኮኖሚዋ ደቆ እንኳን ብር በራሷ ልታተም አይደለም ውጪ ለማሳተምም የሚያስችለውን አቅሟን አሟጣ ጨርሳ ብዙ ችግር ውስጥ የገባች ሀገር ምን ተገኝቶ ነው ኢትዮጵያ ብርን የበለጠ ዋጋ ለማሳጣት በሀገር ውስጥ ይታተማል የሚል አቋም ላይ ደርሰው እንደ ኢኮኖሚ ባለሙያ ያያዩት አይደለም ከኢኮኖሚ አንፃር ምናልባት አንተ የተሻለ ግንዛቤና ዕውቀቱም ስላለ ልትነግረን ትችላለህ ግን ምንድነው አብይ አህመድ እየነገረን ያለው ብዙ ነገሮችን አንስተዋል አንዳንዶቹን እየተጠቀሰን እንወያይበታለን ኢኮኖሚን በተመለከተ አብይ ምንም እየነገረን አይደለም ሁሉ ጊዜ ስለ ኢኮኖሚ ባወራ ቁጥር አለማወቁን ባዶነቱን እንደ ባለሙያዎችን እንኳን አጠገቡ ያሉትን እንኳን ለመስማት ዝግጁ አለመሆኑ የሚያሳይ እንግዲህ ከዚህ በፊት ተመልክተዋል ማለት ሰምተዋል የኛ ኢኮኖሚ የጥረት ኢኮኖሚ አይደለም የተትረፈረፈ ነው የኢኮኖሚ አረዳዱ ምን ያልጠባብ እንደሆነ ተመልክተ ከዚህ በፊት አውርተንበታል አክቹአሊ ሰውየው ምንም እየነገረን አይደለም አለማወቁን ነው ኢኮኖሚ በኢኮኖሚ ጉዳዮችን ባነሳ ቁጥር አብይ just የሚመጡ ቃላት ዝም ብሎ አይብራችን ላይ የሚንቀዋለሉ ቃላቶች አሉ አይደል አንዳንድ ጊዜ ብለው የሚመጡ እሱ ሐሳቡ ሳያስገባቸው ፕሮሰስ ሳያደርጋቸው ዝም ብሎ የሚተፋ በቃ that's it ለሱ ያ ኢኮኖሚ ነው አምሮ ፕሮሰስ አላደረገው ቃላቶቹ ግን አምሮዎች ውስጥ አሉ ልክ እንደ ዲክሽነሪ ሁላችንም ብዙ ቃላት በሺዎች የሚቆጠሩ ቃላት እኮ እናውቃለን እና ይገጣጠሙና ዝም ብለው ይመጡልናል እንላቸዋለን ግን ብታስቀምጣቸው ትርጉም አይሰጡም ያው አረፍተ ነገር ታያለ ግን ትርጉም አይሰጡም የአብይ ኢኮኖሚ ያ ማለት ነው ማንም ኢኮኖሚክስ ስለሚያነብሰው ማይገባ ምንም ትርጉም የሌለው የኢኮኖሚክ ፕሪንሲፕሎችን ያልተረዳ እንግዲህ ወደ መጣው ከተመለከትን ያው የሱን ኢኮኖሚ ሁሌ ባናነሳላለሁ ግን ያው የሀገር ጉዳይ ስለሆነ እናነሳዋለን እንግዲህ ብር ወይም ገንዘባቸውን በውጪ የሚያሳትሙ አገሮች በአብዛኛው እንደ ኢትዮጵያ ያሉ ደሃ ሀገሮች ናቸው ምክንያት አላቸው ብር ለማሳተም ቴክኖሎጂው በጣም ውድ የሚባል ነው ያን ብር የሚያትመው ምክንያቱም አንደኛ ከሴኩሪቲ አኳያ ምክንያቱም ብሩ ላይ ወይም ደግሞ የትኛው ገንዘብ ላይ ዶላርም ሊሆን ይችላል የሚጨመሩ የሴኩሪቲ ምልክቶች ወይም ደግሞ የብሩን ወይም የዛን ገንዘብ ሀገር ገንዘብ መለያ የሚሆኑ ወይም ካውንተርፊት እንዳይሰሩ ወይም ደግሞ ፎርጅድ እንዳይሰሩ የሚከላከሉ የተለያዩ ምልክቶችን የሚያደርግ ቴክኖሎጂ እጅግ በጣም ውድ የሚባል ነው ይህ ቴክኖሎጂ ደግሞ ፕሮፊታብል ሆኖ እንዲቀጥል ቢያንስ በአማካይ እስከ 1.9 ወይም 2 ቢሊዮን በዶላር ቢሰላ ማለት ነው ወይም ኖቶች ማተም ግዴታው የሆነ ማሽን ነው ይሄንን ደግሞ አገሮች ማስገባት በተለይ እንደኛ ያሉ ደሃ ሀገሮች አያስገቡትም ከአቅምም አኳያ ነው ስለዚህ ከኮስት አኳያ ከተመለከተው ያን ማሽን አስገብተህ እንደው ታማኝ እንኳን መንግስት ብትሆን ማለት ነው በኋላ ላይ መጣበታለን ስለ ታማኝነቱ ያን ማሽን ሀገር ውስጥ አስገብተህ ዝም ብሎ ፕሪንት የማድረግ ነገር እኮ አይደለም
ነው ህጎች አሉት ደንቦች አሉት የሴኩሪቲ ፊቸሮች አሉ እነሱን አሟልቶ የሚያትምንትም ማድረግ ማነው ማሽን ማስገባት ሀገር ቤት ውስጥ በጣም ውድ ነው ውድ የሚያደርገው ማሽኑ ብቻ እንዴ ስለገዛ ሁሌ ያትምልኛል ማለት ሳይሆን ብር ሁሉ ጊዜ ለአደጋ እንዳይጋለጥ ወይም ደግሞ ካውንተርፊት እንዳይሰራ ፎርጂድ እንዳይሰራ ሁሉ ጊዜ ያ ማሽን ምን መሆን መቻል አለበት አፕዴት መደረግ መቻል አለበት አትሊስት ምልክቶቹን የሚያስቀምጥ ድብቅ የሆኑ ምልክቶችን እናንተ በቀላሉ የማናያቸው ምልክቶች የሚቀመጡ ነገሮች አሉ ማሽኑ የሚያቃቸው እነዚህ ማሽን በየጊዜው አፕዴት መደረግ አለበት ማለት ነው ይህ አቅምና ካፓሲቲው አለ ነው ወይ እንግሊዝ ውስጥ በአብዛኛው የሚያትሙ ካምፓኒዎች አሉ ይሄንን ስራ የሚሰሩ እነዚህ እድሜያቸው 100 አመት የሚሞላቸው ናቸው that means ያካበተ ለዘመናት የቆየ ዕውቀት አላቸው የካበተ ዕውቀትና ልምድ ሲኖር ደግሞ የምታሳተምበት ዋጋ ይቀንስልሃል እነሱ ጋር ስለሆነ ምክንያቱም ዕውቀቱ ምንም አለ አንተ ጋር ይሄን ብታመጣው አንደኛ ማሽኑ ውድ ይሄን ለማምጣት ነው የምታሳተመው እንኳን ብር ላይ ከፍለው ይችላል ያ ሁለተኛ በየጊዜው ያንን ማሽን ደግሞ አፕዴት ማድረግ ደግሞ ሌላ የሚያስወጣ ወጪ አለ ስለዚህ አንድ ብር ለማተም አንድ ብር ከ50 የምታወጣ ከሆነ ነው ምንም ትርፍ የለም ስለዚህ ውጪ ታማኝ ለሆነ ሴኩሪቲውን ለጠበቀ ደህንነቱን ሚስጥራዊነቱን ጠብቆ ለሚያትም ካምፓኒ ወይም ድርጅት ሰጥተ ታሳትማለህ ወጪህን ትቆጥባለህ ቀላል ነው ከዛ በመርከብ ይሁን በአውሮፕላን ይሁን እንዲገባ ታርገር የትራንስፖርት ወጪ ነው የሚኖርበት ስለዚህ አብዛኞቹ አገሮች ይሄን የሚያደርጉበት ሁኔታ ከውጪ ጋር በተያያዘ ነው ከደህንነት ከሀገር ደህንነትም አቋያ ጋር በተያያዘ ነው ነገር ግን እንደ ኢትዮጵያ ያለ ደግሞ መንግስት ያለበት ሁኔታ ላይ ኢኮኖሚስቶች አድቫይዝ የሚያደርጉት መንግስት ከንቅልፉ በባለነ ቁጥር በተለይ ደግሞ እንደ አብይ ያለ የኢኮኖሚ ዕውቀት በደረሰበት ያልደረሰ አይነት ሰው ከልሙ በነቃ ቁጥር 2 ቢሊዮን አትሙልኝ ይችላል በነቃ ቁጥር 2 ቢሊዮን አትሙልኝ ይችላል እንግዲህ በሶስተኛው ቀን ዓለም አይቶት የማያውቀው አይነት የዋጋ ውድነትም ሊያስከትል ይችላል በአንድ ሀገር ውስጥ የማይገባ የብር ኖትም ቁጥሩ ከጨመረ ቀጣዩ የሚሆነው ቀጣይ ጉዳይ የሚሆነው የዋጋ ግሽበት ነው ማለት የኑሮ ውድነት ይኖራል ገንዘቡ የመግዛት አቅሙን ያጣል በዓለም አቀፍ ደረጃም ተቀባይነቱን ሙሉ ለሙሉ ሊያጣ ይችላልና ወረቀት ልጆች የሚጫወቱበት የመንገድ ላይ ወረቀት ሊሆን ይችላል ስለዚህ ከዚህ አኳያ አብይ ይሄንን የሚረዳ አይደለም እንግዲህ አብይ ከዚህም ሌላ ብዙ ነገር ተናግሯል ዴቢት ካርድ ይዛችሁ ትዞራላችሁ አሁን ግን ዲጂታል ነው በቃ የመጣለትን ቃላት ነው ወይም እዚህ ቲክቶክ ላይ ከኛ በላይ ያያል መሰለኝ ወይም ሶሻል ሚዲያ ላይ ከኛ በላይ ይቆማል ማለት ነው ዴቢት ካርድ የአሜሪካ ስንዘመኗ ነው ዴቢት ካርድ ጥላለ እንዴ አንተም እኔም ማሳየት ይችላል በነገራችን ላይ ዘሪውን የአብይ አህመድ የመረጃም ሆነ የዕውቀት አልፋና ኦሜጋ ሶሻል ሚዲያ ነው በጣም ሶሻል ሚዲያ ተጠቃሚ ነው በጣም ነው ኮንሱም በደንብ ያያል ይጠቀማል እንጂ ይሄ ጠለቅ ያለ ንባብና ጠለቅ ያለ ለሀገር መሪነት የሚያበቃ መረጃና የተለያዩ ነገሮችን አይደለም የሚከታተለው ይሄን በቅርበትም የምናቃቸው ብዙ አሉ አብዛኞቹ የብልጽግና መሪዎች እንደዛ ናቸው ያኔ እዛ በነበርን ጊዜ አንድ ነገር ሶሻል ሚዲያ ላይ ከተባለ እንዴት አርገው እንደሚርበተበቱ እናቃለን በሰከንዶች ውስጥ ነው ለሚያቋቸው ሰዎች እየደወሉ ነው ብዙዎቹ የብልጽግና ሰዎች ይደውሉ ነበር አንድ ነገር ስማቸው ሶሻል ሚዲያ ላይ ከወጣ ስለዚህ አብይ አህመድ ነጋ ጠባ ዕውቀቱ የሚመሰረተው ይሄ የሚናገራቸው በየመድረኩ የሚያወራቸው የሚናገራቸው ነገሮች ሁሉ መነሻቸው ሐሳቡን የሚመሰርተው ሁሉን ነገር መነሻና መድረሻው ማህበራዊ ሚዲያ ላይ ያለው መረጃና ዕውቀት ነው ከዛ ያለፈ አይደለም Thank you አብይ ይሄ ነው ለነገሩ ቃላቶች የሚያስታውቃሉ በቤት ውስጥ ደረጃ እንኳን ማናወራቸውን ቃላቶች ነው ቃላት አጠቃቀም አላረድም ይሄን የሚመጥን ዕውቀትን የሚመጥን ወይ የሚያለበትን ደረጃ የሚመጥን ሳይሆን ዝም ብለው ተራ መድረክ ላይ የምሰማቸው ቃላት ነው አጠቃቀሞች የቮካብለሪው እንኳን መጠን በጣም ውስን ነው እና እንደውም ጥሩ ምስክር ነው ሶሻል ሚዲያን ምን ያህል እንደሚወድ ማሳያ ማለት ነው ይሄ ነው ኢትዮጵያ ውስጥ እንግዲህ እንዲህ አይነት መንግስት ላንጣቢል ግሽበት ነው የሚከተለው ይሄን ያመጣው ሁለተኛው ከኤፊሺየንሲ አኳያ ነው ብዙ ጊዜ ኢኮኖሚክስ ላይ ፕሮዳክቲቪቲ የምንለው ይሄ ብር ማተም ራሱን የቻለ ፕሮዳክቲቪቲ ነው እነሱ ለዘመናት በተለይ እነዚህ ካምፓኒዎች ውስን ካምፓኒዎች ናቸው
ደህንነታቸው የተጠበቀ በመንግስት ከለላ ባሉበት ሀገር ውስጥ ከለላ የሚደረግላቸው የሴኩሪቲ የተለያዩ ሜጀርመንቶችን ያለፉ ናቸው። ሶ የፕሮዳክሽን ካፓሲቲያቸው ሃይ የሚባል ሃይ ኢኮኖሚክ ስኬል ላይ የደረሱ ናቸው። ስለዚህ ለምሳሌ 1 ቢሊዮን ለማተም ምናልባት 1 ቢሊዮን ኖቶች የትኛው ምን አይነት ኖት ሊሆን ይችላል ምናልባት ከሳምንት በላይ ላይ ወስድባቸው ይችላል። that means እዛ ኤፊሺየንሲ ላይ የደረሱ ናቸው። ስለዚህ ከኤፊሺየንሲ ማኳያ እነሱ አድቫንቴጅስ ስለሆኑም ነው ውጪ የምናሳትመው። ይሄንን ኢትዮጵያ ውስጥ ላንጣ ብትለው ከስር መሰረቱ መጀመር ነው። አንደኛ የአይቲ ባለሙያዎችን ማሰልጠን አለበት። ከዛ ቴክኖሎጂ ላይ የሚግባቡ ቴክኖሎጂ ሁሉ ጊዜ አፕዴት መደረግ አለበት። ምክንያቱም ኖቶች ፊቸራቸው የሚስጥራዊ ፊቸራቸው በተለያየ ጊዜ መቀየር አለበት። ያ ቀለሙ አይደለም የሚቀየረው፣ ፊቸሮቹ በድብቅ የሚቀመጡት ሚስጥራዊ ነገሮች መቀመጥ መቻል አለባቸው። ሶ ይሄንን የሚያረከ ኤፊሺየንሲ ማኳያ ከተመለከትከው አገሮች በራሳቸው ላይ ያ ኤፊሺየንሲ የላቸውም። ስለዚህ ኢቭን የማተም እንኳን አቅም ያላቸው አገሮች ቴክኖሎጂውን ገዝተው ባለሙያ ሰልጥነው የሚሉ እንኳን ስቲል ብዙ ዘመናት ይሄን ብር በማተም ላይ ወይ ማነው ገንዘብ በማተም ላይ ባላሳለፉ ድርጅቶች ሙሉ እምነታቸውን የሚሰጡበት ምክንያት አንዱ ነው ኤፊሺየንሲውን በቀላሉ ማምጣት ስለማይቻል ማለት ነው። ሌላው ነገር ምንድነው ቁጥጥር ያሻዋል። እንግዲህ አምባገነን ስርዓት ነው ብለናል። ገንዘብ ምትሃት ነው፣ ኢሉዥን ነው። በእናንተ መካከል ግብይት ለማካሄድ እምነትን መፍጠር የሚችል ገንዘብ መሆን አለበት። ታማኝ መሆን ገንዘብ ወረቀት ነው ስትታረለ አንዳንዴ ከታተመበት ዋጋ ጋር ስታወዳድረው እኮ ርካሽ ነው። እንዲሁ ማይንድ ሲያስበው 100 ብር ለማተም ሜቢ 1 ብር አውጥተህ ሊሆን ይችላል ለማተም ማለት ነው። ግን ዋጋው ግን ስናየው ግን ስንት ነው? 100 ብር ነው። because 100 ብር የሚለው በህጋዊ ወይም የኢትዮጵያ ብር እንደሚለው ቆንጆ አማርኛ ያለው ለአምጪው እንዲያስገድድ ማንድ እንዲከፈል ህግ ያስገድዳል። ስለዚህ ፓወርፉል ስቴትመንት ነው። በእናንተ መካከል ምን እንዲፈጠር? እምነት እንዲፈጠር ማለት ነው። ያ እምነት ኢሉዥን ነው። just ተቀብለነዋል አምነነው ነው። ነገር ግን ያ እምነት ወይም ያ ኢሉዥን ሙሉ ለሙሉ ሊናድ ይችላል። መቼ ነው የሚናደው? መንግስት ቅድም እንዳልኩት የሆነች ነገር በቸገረው ደግሞ እንዳብይ አይነት መንግስት አዲስ አበባ ቀለም ያስፈልጋታል ብሎ ባስካሰበ አሁን ግሬይ ነው ምንድነው እየቀቡ ነው ያሉት። ነገ ደግሞ ቢጫ ከወደደ ቢጫ ይቀባል ሊል ይችላል። ለዛ በጀትም ካነሰ ብር ይታተም ሊል ይችላል። ሶ በእናንተ መካከል ያለውን እምነት መቼ መናድ ይጀምራል? በየጊዜው ብር ማተም በጀመረ ቁጥር። therefore እናንተ ያን ብር መተማመን እናጣለን። ስለዚህ 100 ብር ላይ ምን ስለምናጣ 100 ብር የሚሸጥ ዕቃ ስንት ልሸጥልህ ይችላል? 200 ብር ልሸጥልህ ይችላል። ምክንያቱም 100 ብር ላይ እምነት የለኝም። ምናልባት ዘሪሁን ብር በማተም እንግዲህ የኢትዮጵያ ኢኮኖሚ የላሸቀ የሞተ እየደቀቀ በከፍተኛ ደረጃ ነገ ከነገ ወዲያ የሚመጣው ትልቅ ስጋት እንዳለ ሆኖ በምን አቅም ነው እንዲህ አይነቱን ነገር ማድረግ የሚቻለው? የበለጠ ኢኮኖሚውን አይጎዳም ወይ? የበለጠ የኢትዮጵያ ብር አሁን ባለው ደረጃ በዓለም አቀፍ በቅርቡ በወጣው የብሉምበርግ ዘገባ መሰረት ከዓለማችን 3ኛው ብሩ በጣም የተዳከመና የሞተ ብር ተብሎ ከተጠቀሱት ውስጥ 3ቱ ብሮች አንዱ የኢትዮጵያ ብር ነው። በአብይ ጠባብ የኢኮኖሚ ግንዛቤ ካየኸው የአብይ ዓላማ ምንድነው? ማሽኑን ካስገባን የመጀመሪያ ፕሪንሲፕሉ በአብይ ጭንቅላት ውስጥ ያለው የብር አመለካከቱ ምንድነው? ብር ካለ መግዛት ይችላል ብሎ ነው የሚያስበው። that means ብር መግዛት አለ ነው። that is it። በጣም ሌም የሆነ በጣም ግርድፍ የሆነ ዕውቀት ነው ያለው ለኢኮኖሚ። ስለዚህ ብር ካለ ገንዘብ ካሽ ካለ ይገዛል ነው የሚለው። ኢኮኖሚክስ ፕሪንሲፕል ደግሞ እንደዛ አይደለም የሚለው ወይም ደግሞ ሞኔታሪ አጠቃላይ ፕሪንሲፕሎች ስለ ገንዘብ ቅድም እየተጠቀስኩት ያለው ነው። ገንዘብን ገንዘብ ያደረገው 100 ብርን 100 ብር ያደረገው እምነት ነው። ልክ እንደ ቃል ኪዳን ነው። ልክ አንድ ሰው ለፍቅረኛው ቀለበት ሲያስር ቃል ነው። በህመምሽ ላልከዳሽ በደህንነትሽ ካጠገብሽ ሆኜ እንደዚህ የሚሉ ከእምነት ጋር የተያዙ ነገሮችን ማምጣት that means ቃል ነው። that means አእምሮ ውስጥ ያለ ነው። ቀለበቱ አይደለም መሰረታዊ ነገር አይደል? ብሩም ላይ እኮ ቃል ነው እንጂ ብሩ ቅድም እንዳልኩት 100 ብሩ ምናልባት የታተመበት ዋጋ 1 ብር ሊሆን ይችላል ወይ 1 ብር ከ50 ሊሆን ይችላል። ስለዚህ
በዋጋ መጠን ካየኸው እኮ ደካማ ነው። 100 ብር የታተመው በብር ከ50 ዋጋ ማለት ነው። ግን ምን አለ? ቃል አለ፣ እምነት አለ። አብይ ብር ካለ መግዛት ይቻላል ብሎ የሚያስብ ነው። ይሄ ነው ችግሩ። እንግዲህ ለሱ ምንድነው ያን ማሽን ማምጣት ብር እንዳሻው በቸገረው ቁጥር ለምሳሌ ድሮን በፈለገ ቁጥር ብር ማተም ይችላል ብሎ በጣም ቀላል ሎጂክ ነው፣ ቀላል ዕውቀት ነው። በአገር ውስጥ ብር እያተመ ሄዶ ድሮን መግዛት እንደማይችል እያወቀ ይሄ መቼም እንኳን አይደለም ማንም ተራ ሰው የኢኮኖሚ ዕውቀት ይሁን ዝም ብሎ መንገድ ላይ ያለው ዕውቀት መነሻ አድርገህ የምትወስደው ግንዛቤ ነው። ብር ስላተምኩ ሁሉን ነገር ገዛለሁ ብሎ አስቦ ነው የገባበት ወይስ ምንድነው ማለት የሚቻለው? የአብይን ኢኮኖሚክስ ፍልስፍናዎች ከተመለከትካቸው ይሄ ነው። ይሄ ብር ማግኘትና መግዛት ነው። ብር ማግኘት፣ መግዛት፣ ብር ማግኘት፣ ማጥፋት ጋር የተያያዘ ነው። ይሄ ሎንግ ራን የሚባል ቪዥን አትመለከትም። ለምሳሌ እሱ ጋር ቀላል ፍልስፍናውን እንመልከት። የአብይን ከዚህ በፊት ያለው ኢኮኖሚያችን የተትረፈረፈ ነው። ዛት ሜስ የተትረፈረፈ ማለት ኢኮኖሚ ስኬርሲቲ አያውቅም ነው። ይሄ ሎጂክ ነገር። ኢኮኖሚክስ ደግሞ የቆመበት ስኬርሲቲ ነው። ምክንያቱም የትኛውም ሪሶርስ ምንድነው? ውስን ነው ነው። በአብይ ፍልስፍና ግን ምንድነው? የተወሰነ ብር የለም ነው። ዝም ብለህ ማተም ከቻልክ አትም ነው እንጂ ኢኮኖሚው የማይሸከመው የብር አይነት የለም ወይም የብር ቁጥር የለም። አብይ እኮ የኢኮኖሚ ድንክ ነው። ይሄ ነው አሁን አንተ እንደ መንግስት ወይም ደግሞ እንደ አንድ ጠቅላይ ሚኒስትር ትንሽ እንደ ጭላንጭል ልስጠው ብለን አብይን ግን በኢኮኖሚ መነጽር ካየኸው በጣም የሚያሳፍር ንግግሮችን ነው ብዙ ጊዜ የሚያደርገው። በጣም የሚያሳፍር ከአንድ ርዕሰ መስተዳድር ወይም የሀገር መሪ የማትጠብቃቸው ቃላቶችን በአብይ በዛች ሚጢጢ የኢኮኖሚ ግንዛቤ ነው የማይደረግ። በሱ መነጽር ገንዘብ ካለ ሁሉ የተትረፈረፈ ነገር መግዛት ይቻላል ነው የሚያስ አንተ የምታስበውን ይሄን ኢንፍሌሽን ወይም አንድ የአምስተኛ ክፍል የሚያስበውን ብር ከበዛ እኮ ወረቀት ይሆናል የሚለውን አብይ ማሰብ አይፈልግም፣ ማሰብም አይችልም። ምክንያቱም ማሰብ እንደማይችልም አሳይቶናል ከዚህ በፊት። ለብሎ አይተው ከሆነ እኮ ይሄ የዋጋ ግሽበት ምናምን የሚለው ጭራሽ አይምሮ ውስጥ ገብቶበት አያውቅም። በቃ ብር ካለ ከታተመ መግዛት ይችላል። ስለዚህ እንደ ሶማሊያ ወይም ዚምባብዌ እንደሆነው በጋሪ የገፋህ ብር ወስደህም ከገዛ ያው ግዢው ተፈጽሟል ነው። አብይ ጭንቅላት ይሄን ነው የሚያስበው። ነገር ግን ያ ብር ላይ ያለን እምነት እየተናደ የዋጋ ግሽበቱም የዋጋ የኑሮ ውድነቱም እየጨመረ እንደሚሄድ መገንዘብ አይችልም። ለመንገንዘብ የሚያስችልም ዝግጁነት የለውም። የአብይ ችግር ነው። ይሄንን ጠቅሶ አያውቅም በእድሜው። ተመልከተው 5 ዓመት ውስጥ ካለ ይሄ ዋጋ ግሽበት ምናምን የሚሉ እንኳን ቃላቶቹ ራሱ የሚያውቃቸውም አይመስለኝም። አይምሮም የሚገነዘብ አይደለም ሰው ይሄን እንደማይገነዘብ ደግሞ የምታየው ዜጎችን የሚያስብበት መንገድ ነው። ለምሳሌ ወይ አዲስ ከተማ መስራድ ሊሆን ይችላል ወይም ደግሞ የ4 ኪሎ ምንድነው አራዳ ክፍለ ከተማ ሊሆን ይችላል። ለቀበሌ አስተዳደሮቹ ይነግሯቸዋል። ቀደም ተናግረዋል። እንግዲህ ሴትዮዋ ትሁን ከተማውን ከንቲባ የሆነችው ወይሱ ግራ እስከሚያጋባ ማለት ነው። በማህበረሰቡ ላይ ይሄኛውም 60 ሺህ ያኛውም 20 ሺህ ያዋጣና እዚህ ጋር መንገድ ይሰራ ይላል ወይም የኮሪደሩ ልማት ላይ ኢንቨስት እንዲያደርጉ ይላል። አሁን እነዚህ ሰዎች ይሄን ብር ከምን ላይ ሸምጥጠው ነው የሚያመጡት? ተመልከት፣ የብር ግንዛቤው እንኳን ይሄን ያህል ደካማ። 20 ሺህ ብር ለዛ ማህበረሰብ ወይም ለዛ ቤተሰብ ምን ማለት ነው? ተበድሮ ሊያመጣ ይችላል። ስላመጣ ግን አለው ማለት ነው ወይ? ለምኑ ሊያመጣ ይችላል? ምክንያቱም ቤቱን ማጣት ስለማይፈልግ ወይም ከሰፈሩ መፈናቀል ስለማይፈልግ ወይም በባለስልጣናቶች መታሰር ስለማይፈልግ ወይም ንግዱ እንዲዘጋበት ስለማይፈልግ ሊያመጣው ይችላል። ያ ሰውዬ ያን ብር ግን ለምኑ ቀምቶ ስላመጣ አቅም አለው ማለት አለ። የአብይ ግንዛቤ ግን ከየትም ያመጣዋል አቅም አለው ማለት ነው ብሎ ነው የሚያስበው። ብሩን ካመጣለት ደግሞ ድጋሚ የሚጨምርበት አብይ ይሄ ነው ጠባብ እንትን ያለው ኢኮኖሚክሱን የሚያይበት መንገድ ይሄ ነው። ያ እነዚህ ሰብስበው የሚያመጡት ወይም ተቸግረው የሚያመጡ ነጋዴዎች ነገ በዋጋው ላይ ለሚኖረው ንረት ምክንያት ይሆናሉ እና እንደ ዋጋውን እንኳን ቀንስላቸው ብሎ አያስብም። የሚያክሰው ደግሞ
ምንድነው የሚያየው? እነዛ ነጋዴዎች በግዳጅ ብር ተጥሎባቸዋል 60,000 ብርም 20,000 እንዲያዋጡ ተደርገዋል። ይችን 60,000 እና 20,000 ብር ግን ተበድረው የሚያምጡ ምን የሚበሉ በኋላ ላይ በምን ያካክሷታል? በሚሸጡት ዕቃ ላይ በመጨመር ያካክሷታል። ስለዚህ የዋጋ ውድነት እኮ የሚጨምረው ራሱ አብይ ራሱ ቋቆስ አብይ ይሄን ልታስረዳው ብትሞክር የሚገባው አይደለም፣ እንዲገባውም የማይፈልግ። ለዚህም ነው ቅድም ስታነሳ አይ ይሄ እንዴት አይገባውም ስትለይ ግርም አብይ ይሄ ነው እስከዛሬ ያላችሁን ኢኮኖሚ ፍልስፍናዎች ካያቸው ወይ ፍልስፍና ብለን ከጠራናቸው ማለት ነው ምን ቤት የማይመቱ ወይም በኢኮኖሚክስ ፍልስፍናው ጭራሹን ምንም ሰምተን ማናቃቸው ድሪቶ ሐሳቦች ናቸው። ለሱ ይሄ ነው በቃ ማሽን ማምጣት እና ፕሪንት ማድረግ ልክ ስዕሎችን እንደማተም አድርጎ ነው የሚያስበው ለአብይ። አሁን ይሄን ስል እኔ ሪሊ አፍራለሁ እኔ ግን አብይ የሚያስበው ይሄንን ነው። ፕሪንተር አለው ኤቭሪባዲ አሁን ቤት ውስጥ ወይ ሜኒ ሱቅ አለ። ልክ እንደዛ ፎቶ እንደሚታተመው ብርህንም ምልክት ሰጥተው በቃ ሄደህ ዝም ብለህ ፕሪንት ማድረግ ነው የሚመስለው እንጂ ያሉት የሴኩሪቲ ጉዳዮች የደህንነት ጉዳዮች ወይም ደግሞ ብሩ እያንዳንዱ የሚያስፈልጋቸው መለያ ማንነቱ ያንን ደግሞ ለሚሰሩ ባለሙያዎች ተከታታይ ስልጠና መስጠት ማሽኑን በየጊዜው አፕዴት ማድረግ መቻል ኢኮኖሚውን ማጥማትና ምን ያህል ገንዘብ ነው ወይም ኖት ወደ ገበያ ውስጥ መግባት ያለበት የሚለው ማሰብ አይፈልግም አብይ። ልክ እንደ አንድ ተራ ነጋዴ ጀስት ማሽን ማምጣትና ብር ማተም ብሎ ነው በቃ ታስት ይሄ ነው ሀገር ለሱ። በጣም ያሳዝናል ዘሪውን ምን ሰማው ነገር ሁሉ። እንግዲህ ካለን ጊዜ አንፃር ሌሎች ርዕሰ ጉዳዮች ቢኖሩንም በዚሁ የዛሬውን ቆይታችንን ልናበቃ ነው። እንደው በመጨረሻ ማለት የምትችለው ነገር ካለ እንግዲህ የምናነሳቸው ነገሮች ሁሉ አብይ አህመድ የኢትዮጵያን ሕዝብ በአየር ላይ ነው ያንሳፈፈው። ሰሞኑንም በዚህ በኢኮኖሚ በፋይናንስ መርታ በኢትዮጵያ በሚለው መድረክ ላይ እንደዚሁ ከ18 ዓመት በፊት ጀምሮ ራይ እንደነበረው ያስብ የነበረውን ነገር አሁን እንዳደረገ ያኔኮም እንደነበረ እናውቃለን። ለማንኛውም ዘሪው ምን ማለት ይቻላል? ጠቅለል አድርገ ባጭር ቋንቋ መግለጽ ከተቻለ ብዙ ነገሮች እየተነካካ ነው። ዲፕሎማሲው፣ ፖለቲካው። ቀደም ሲል ጌታቸው ረዳ አብይ አህመድ የፖለቲካ ድንክ ነው አለ። አንተ ደግሞ ዛሬ አብይ አህመድ የኢኮኖሚ ድንክ ነው አልክ። ይሄ ሰው የድንክ ነው በብዙ ነገር። እስቲ ማጠቃለያ ሐሳብ ስጠና ዝግጅታችን እናብቃ። ያ እንግዲህ አብይ ቀለሙን በተለያየ ጊዜ አሳይቶናል። ብዙ ጊዜ ከልጆች ጋርም ስንከራከር ከሌሎች ኢትዮጵያም እንደዚህ ሄደው ካሉም ሰዎች ጋር ስንከራከር ይሄ ነው ኢትዮጵያ ማለት አዲስ አበባ አይደለች። አዲስ አበባ ከተማችን የአፍሪካ መዲናም ጭምር ነች። ምንኮራባት ከተማችን ነች። የኢትዮጵያ ማንነትም ቀለም የምታይባት ከተማ ነች። ግን አዲስ አበባ ማለት ደግሞ ሙሉ ኢትዮጵያ አይደለች። አዲስ አበባ ውስጥ የሚሰሩ ወንጀሎች ወይም ደግሞ ከነዛ ከሚያብረቀርቁ ቀለማት በስተጀርባ ሶቆቃቸውን የምንሰማላቸው ወይም የባቸው ዜጎች አሉ። እነሱንም መስማት የሚያስችል ማንነት ልናዳብር ይገባል ባይ ነኝ። ብዙ ጊዜ የማየው ሚዲያውም ላይ ብልጭልጩን ነው ቲክቶከሮቹ ምናምኖቹ። አገር ማለት ያ ብልጭልጭ ብቻ አይደለም። ያገሩ የምናያቸው ምርጥ ከተማዎች የምንላቸው ብልጭልጭ የሆኑትን አይደለም ባይዘው ታሪክ ያላቸው ዜጎች ያሏቸው ዜጎች ደግሞ ባህል ያላቸው ማንነት ያላቸው ከተሞችን ጭምር ነው። ስለዚህ አብይ ይሄንን ኢሉዥን የሚፈጥርባቸው ሰዎች በተለይ ጀስት በትኩረት ቢያዩት ማህበረሰቡ እንዴት እየኖረ ነው ያለው፣ ጎረቤት እንዴት ነው እየኖረ ያለው፣ ቤተሰብ እንዴት ነው እየኖረ ያለው፣ አጠቃላይ በተለይ ከከተማው ውጭስ ያለው ዜጋ እንዴት እየኖረ ነው ይህች ሀገር እኮ ኦልሞስት አሁን ክሎስ ቱ 130 ሚሊዮን ህዝብ የሚኖርባት እንጂ ከተማዋ ያቺ ውስን የታጠረችው ማለት ብቻ አይደለችም። በእርግጥ ከተማዋ የሚያሳዩን ብዙ መከራዎች አሉ። የሌሎችን ክፍላት ሀገሮች ነጸብራቅ የሆኑ ማለት ነው። ነገር ግን ማህበረሰቡ በተለይ ደግሞ ቲክቶከሮቹ የሚሆኑ የዛን ድምጽ መቻል አለባቸው። አርቲስቶችም የአድርባይነቱን አቆሙ እንደነ ቴዎድሮስ ያሉ ሰዎች የዜጎችን ጩኸት ማሳየት ነው። አብይ ደግሞ ተደጋግሞ አሳይቶናል። ይችን ሀገር መምራት እንደማይችል አቅም እንደሌለው አሳይቶናል። በፕሮፓጋንዳው ኃይል ሳይሆን ህዝብ ባለው እውነታ ብንመራ የተሻለ ይሆናል ብዬ አስባለሁ። መሳይ ዘሪውን በጣም ነው የማመሰግነው። እንግዲህ በተለያዩ ጉዳዮች ላይ ቆይታ ያደረግንበት የዛሬው የአንከር የመረጃ ክፍለ ጊዜ ይህንን ይመስላል። መልካም ጊዜ። በጣም አመሰግናለሁ። እኔም አመሰግናለሁ መሳይ። እግዚአብሔር ይስጥልኝ።
ተመልካቾቻችን በዛሬው አንከር የመረጃ ክፍለ ጊዜ የተለያዩ መረጃዎችን አግኝታችኋል። በአንዳንድ ጉዳዮች ላይም እንደዚሁ ማብራሪያና የኛን አስተያየት እንደተጋራችሁ ተስፋ እናደርጋለን። የዛሬውን በዚሁ አበቃን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።